ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 8 ፓርት ላይ ቆይታ ይኖረናል። 824 ዘመነ መሳፍንት ነው። ዘ ኢራ ኦፍ ዘ ፕሪንሰስ ይባላል። ከ1769 ቅድም እንዳየነው የኢዮአስ የተገደለበት ነው። 1855 ደግሞ ካሳ ወይም ካሳ ኃይሉ በኋላ ቴዎድሮስ ሰከንድ ንጉሠ ነገሥት ኦር ኢምፐረር ሆኖ የነገሰበት ፒሪየድ። ይሄ ረጅም ዘመን ምን ተብሎ ይጠራል? የፒሪየድ ኦፍ ዎርሎርድስ ወይም ደግሞ ዘመነ መሳፍንት ተብሎ ይጠራል። ይሄ ራሱ የተለዩ የራሱ መገለጫ ባህሪዎች ያሉት፣ አገሪቱ ልትፈራርስ ወይም ደግሞ ክርስቲያን ኪንግደሙ ሊበጣጠስ የደረሰበት ልዩ የራሱ ባህሪያቶች ያሉት ዘመን ነው። ዋናው ባህሪው የዚህ ዘመን ምንድን ነበረ? ዊክኒንግ ኦፍ ዘ ሴንትራል ኦቶሪቲ፣ ዋናው መንግስት ደካማ ነገስታት የመጡበት፣ ዝም ብሎ አሻንጉሊቶች ዝም ብሎ ለስሙ የተቀመጡ ነገስታት ያሉበትና ጠንካራ ደግሞ ሪጂናል ሎርድስ ያሉበት ነው። ይሄ ዋነኛ የዘመነ መሳፍንት መለያው። ዊክ ኪንግስ ኤንድ ስትሮንግ ሪጂናል ሎርድስ። ሴንትራል አውቶሪቲው ለስሙ የተቀመጠ ነው ማለት ነገስታቱ ለስሙ ጎንደር ካስል ውስጥ የተቀመጡ ናቸው። ዋናው ስልጣን የነበረው ግን በተለያዩ ሪጂናል ሎርድስ ስር ነው። በጣም ፓወርፉል የሆኑ ሪጂናል ሎርድስ ነበሩ። ማህበረሰቡ ላይ ያደርገው የነበረው ተጽዕኖ፣ ማህበረሰቡ ላይ ያለው መለያ ባህሪ ደግሞ ምንድን ነበር? ኢምፓክት ኦን ሶሳይቲ ኤንድ ፎሬን ሪሌሽንሽፕ የደከመበት፣ ማህበረሰቡ ሰላም ያጣበት፣ ንግድ፣ ግብርና የመሳሰሉ ነገሮች ከፍተኛ ፈተና ውስጥ የወደቁበት ዘመን ነበር። ኦቨርቪው ኦፍ ዘ ኤራ፣ ዘመነ መሳፍንት ምን ይመስላል? ዋና ዋና መገለጫዎቹ። ዘ ፔሪየድ ማርክድ ባይ ኢንተርናል ዲቪዥን፣ እርስ በርስ ግዛቱ የተከፋፈለበት ዘመን ነበር። ሪጂናል ሎርዶቹ ብዙ ሰራዊት ያላቸው፣ ኢኮኖሚ አቅማቸው የዳበረበት ዘመን ነው። በመሆኑም ከፍተኛ የሆነ ፓወር ስትራግል፣ አንዱ ከአንዱ ጋር ከፍተኛ የሆነ የስልጣን ሽኩቻ እና ጦርነት ያደርጉበት የነበረው ዘመን ነበር። ሌላው መገለጫው ሎውለስነስ ነው። ስርዓት አልበኝነት ከፍተኛ ደረጃ ላይ የደረሰበትና ትርምስ የበዛበት ዘመን ነበር። ሂስቶሪካል ኮንቴክስት፣ ሞናርኪካል ፓወር ማለትም የንጉሱ ፓወር በጣም ያሽቆለቆለበት ዘመን ነው። ቅድም እንዳልነው ለዚህ መሰረቱ ምንድን ነው? የአህመድ ግራኝ ጦርነት ከተካሄደበት ጊዜ በኋላ የሮያል አውቶሪቲ እንዴት እየተዳከመ እንደመጣ አይተናል። እንደ ልብነ ድንግል እና ገላውዲዮስ የመሳሰሉ ታላላቅ ክርስቲያን ኪንግደም መንግስታት እንዴት በግራኝ ሙስሊም ሱልጣኔቶ አደል እንዴት ሽንፈት እንደተቀዳጁ አይተናል። ከዛን ጊዜ ጀምሮ እንግዲህ የክርስቲያን መንግስቱ እየተዳከመ የመጣበት ነው። ከጥቂት ኤክሰፕሽንስ በስተቀር በየጊዜው ፓወሩ እንዴት እያሽቆለቆለ እንደመጣ አይተናል። ሂስቶሪካል ኮንቴክስቱ ምንድን ነው? ቅድም እንዳየነው የክርስቲያን መንግስቱ ፓወር በከፍተኛ ሁኔታ እያሽቆለቆለ የመጣበትን ጊዜ አይተናል። ከአህመድ ግራኝ ጦርነት እና እሱን ተከትሎ ከመጣው የኦሮሞ ኤክስፓንሽን ጋር በተያያዘ የክርስቲያን መንግስቱ እየተዳከመ የመጣበት ሁኔታን አይተናል። አንዱ የደረሰበት ሽንፈት ነው። በአህመድ ግራኝ ጦርነት የደረሰበት ሽንፈት የክርስቲያን መንግስቱ ፓወሩ እንዲዳከም አድርጎታል። ከዛ ጊዜ ጀምሮ ከልብነ ድንግል ሽንፈትና ገላውዲዮስ ቀጥሎ የመጡት መንግስታት አቅማቸው እያደከመ ነው የመጣው። እንደምናውቀው ከአህመድ ግራኝ በፊት የነበሩ እንደነ አምደ ጽዮን የመሳሰሉ በጣም ፓወርፉል እና ብዙ ግዛት በቁጥራቸው ስር ያደረጉና ብዙ ግብር የሚሰበስቡ መንግስታት ነበሩ። በኋላ ግን የክርስቲያን መንግስቱ እየተዳከመ መጣ። ከክርስቲያን እና ከኢማም አህመድ ጦርነት በኋላ ደግሞ የኦሮሞ ኤክስፓንሽን መምጣት የበለጠ የክርስቲያን መንግስታቱን እያዳከማቸው ኢቭን ግዛታቸው የሚያስተዳድሩ ግዛትም እየተዳከመ መጥቶ በኋላ ከአባይ ወንዝ ወዲያ ማዶ ለመሻገር ተገደው እንደነበረ አይተናል። ስለዚህ ይሄ አንዱ ለክርስቲያን መንግስቱ መዳከም አንዱ የመጀመሪያው ነው። ሁለተኛው የጎንደር መመስረት ነው። የጎንደር ከተማ ስታብሊሽ መሆን ለክርስቲያን መንግስቱ መዳከም ሌላ ሁለተኛው ምክንያት ነው። እንዴት ነው የጎንደር ከተማ መመስረት ለክርስቲያን መንግስቱ መዳከም ኮንትሪቢዩት ሊያደርግ የቻለው ብለን ካልን ጎንደር ከተማ ከመመስረቷ በፊት እንደምናስታውሰው ለብዙ ዘመናት ለብዙ መቶ ዓመታት የክርስቲያን መንግስቱ ፐርማነንት መቀመጫ አልነበረው። ሮቪንግ ካፒታል ወይም ደግሞ ሙቪንግ ካፒታልስ ነበር ያለው። ሙቪንግ ካፒታልስ በነበሩበት ጊዜ ብጥብጥና ረብሻ ብዙ አልነበረ። ምክንያቱም ብጥብጥ ባለበት ቦታ በሙሉ ንጉሱ ሰራዊቱን ይዞ ይሄዳል፣ እዛም ይሰፍራል፣ ለተወሰነ ጊዜ ይቀመጣል ያለው ሪሶርስ እስኪ ዳከም ድረስ። ከዛ በኋላ የሆነ ቦታ ረብሻ አለ ከተባለ እንደገና ካምፑን እዛ ቦታ ይመስል። በመሆኑም በዚህ በሚዲቫል ፒሪየድ ጊዜ ጎንደር ከመመስረቱ በፊት የነበረው ሮቪንግ ካፒታል ወይም ደግሞ ተንቀሳቃሽ ካፒታሎች በነበሩ ጊዜ አንጻራዊ ሰላም ነበረ። ምክንያቱም ረብሻ ባለበት ቦታ ሁሉ ንጉሱ ሰራዊቱን ይዞ ስለሚሄድ ረብሻና ብጥብጥ አይኖርም ነበር። አሁን ግን ጎንደር ከተመሰረተ በኋላ ነገስታቱ ጎንደር ከተማ ውስጥ ቁጭ አሉ። እንደ ድሮ የሚያደርጉትን እንቅስቃሴ ትተዋል። እዛው ጎንደር ካስል ውስጥ ራሳቸውን ስለገደቡ በየአካባቢው የነበሩ ሪጂናል ጉልበተኞች ወይም ደግሞ የእያንዳንዱ ግዛት ገቨርነሮች ጉልበታቸው እየፈረጠመ በመምጣቱ መንግስቱን ቻሌንጅ ማድረግ ጀምሯል። ስለዚህ በፊት ብጥብጥና ረብሻ ባለበት ቦታ በሙሉ ይንቀሳቀሱ የነበሩ ነገር ቀረ። በመቅረቱ ምክንያት ኢንዲፔንደንት ሆኑ። በየቦታው ያሉ የሪጂናል ገቨርነርስ ነፃነት ተሰማቸው
እንደፈለጉ ግብር ይሰበስባሉ፣ የፈለጉትን ሰራዊት ቁጥር ያበዛሉ። በመሆኑም አቅማቸው ስለፈረጠመ ፓወራቸው ስላየለ ሴንትራል ገቨርንመንቱን ቻሌንጅ ማድረግ ጀምረዋል። ስለዚህ ከአህመድ ግራኝ ጦርነት ከዎር ኦፍ አህመድ ግራኝ ጦርነት ሌላ በሁለተኛ ደረጃ ለክርስቲያን መንግስቱ መዳከም አስተዋጽኦ ያደረገው እና ለኢንስታቢሊቲው ላለመረጋጋቱ አስተዋጽኦ የሆነው የጎንደር ከተማ መመስረት ነው። ጎንደር ከተማ ውስጥ ተረጋግተው ቁጭ በማለታቸው ሰላም ማስከበር እንደ ድሮ ተንቀሳቅሶ ሰላም ማስከበር በየቦታው ካምፓቸውን እየመሰረቱ የነበረውን አለመረጋጋትና ሰላም ግብር አልከፍል ያለን ክረሽ አድርጎ ግብር እንዲከፍል ማድረግ ምናምን ቀረ። አሁን ቁጭ አሉ። በመሆኑም አንዴ ኢኮኖሚያቸውም እየተዳከመ መጣ። ኢቭን ጎንደር ከተማን እንኳን በአግባቡ አይጠብቁም ነበር። በመሆኑም ሪጂናል ሎርድስ ጉልበታቸው ሊያየር ችሏል። ስለዚህ shift to a permanent capital led to neglect of province ፕሮቪንሶችን ኔግሌክት እንዲያደርጉ አደረጋቸው። እንደ ድሮ አይጎበኟቸውም፣ እንደ ድሮ አይከታተሏቸውም። በመሆኑም ፕሮቪንሶች አቅማቸው እየዳበረ መጣ። ሪጂናል ሎርድስ gained power በዚህ የተነሳ ሪጂናል ሎርዶቹ የግዛት አስተዳዳሪዎቹ አቅማቸው ጠነከረ። became autonomy ሆኑ፣ ነፃነት ተሰማቸው። ስለዚህ ማዕከላዊ መንግስቱን ቻሌንጅ ማድረግ ጀመሩ። the role of regional warlords በዚህ የተነሳ ሪጂናል ሎርድስ አድራጊ ፈጣሪ መሆን ጀመሩ። እንደፈለጉ ነፃነት ተሰማቸው። ዲክላይን ኦፍ ሮያል ኦቶሪቲ በመሆኑም ነገስታቱ ጎንደር የተቀመጡ ነገስታት ለስሙ ንጉስ ይባሉ እንጂ ስልጣንና አቅም አልነበራቸው። ኪንግ ላይክ ተክለ ጊዮርጊስ ቢኬም ፓወርለስ። እንግዲህ ተክለ ጊዮርጊስ የሚባል ንጉስ ነግሶ ነበር። ከሱ በኋላ የመጡት ጭራሽ የባሰባቸው ደካሞች የነበሩ ነገስታት ነበሩ። ተክለ ጊዮርጊስ ምን ተደርጓል? 6 ጊዜ ወደ ስልጣን ይወጣል፣ 6 ጊዜ ያወርደውታል። he was enthroned and dethroned 6 times ከ1789 እስከ 1800 ባለው ጊዜ ውስጥ ተክለ ጊዮርጊስ 6 ጊዜ ወደ ስልጣን መጥቷል፣ 6 ጊዜ ወርዷል። በመሆኑ ምን ተብሎ ይጠራል? ፍጻሜ መንግስት ተብሎ ይጠራል። ተክለ ጊዮርጊስ he was the last። ከሱ በኋላ የመጡት ምንም እዚህ ግባ የሚባል ስልጣን አልነበራቸው። ተክለ ጊዮርጊስም ቢሆን 6 ጊዜ እንደፈለገ ያወጡታል፣ ያወርዱታል፣ 6 ጊዜ። በዚህ የተነሳ ስሙ ምን ተብሎ ይጠራል? ምን አይነት ቅጽል ስም ወጥቶለት ነበር? ፍጻሜ መንግስት ተብሎ ቅጽል ስም ወጥቶለት ነበር። ሪጂናል ሎርድስ በጣም ጠንካሮች ነበሩ። የዘመነ መሳፍንት አንዱ መለያ ባህሪ ጠንካራ አገረ ገዢዎችና ደካማ ማዕከላዊ መንግስት ነበር። ማዕከላዊ መንግስት ንጉሱ አቅም የለውም፣ ወይራዝ ግን የግዛት አስተዳዳሪዎች ግን በጣም ጠንካሮችና ሀብታሞች ነበሩ። እነዚህ አንድ ከፍተኛ የሆነ ሰራዊት ነበራቸው። ሁለተኛ ግብር ይሰበስቡ ነበረ። ከፍተኛ የሆነ ገቢ ይሰበስቡ ነበረ። ነጋዴዎች በግዛታቸው አቋርጦ የሚያልፉ ነጋዴዎችን በሙሉ ማለቂያ የሌለው ተደጋጋሚ ግብር ቀረጥ ቀርጧቸው ስለነበረ ሀብታቸው በልጽጎ ነበር። ሀብታቸው በመልጸጉ ብዙ ሰራዊት ስለነበራቸው ጠንካራ ፓወርፉል የሆነ ስሜት ይሰማቸው። በመሆኑም አንዱ የሌላውን ግዛት ለመንጠቅ በሚያደርጉት ትግል እርስ በርስ ጦርነት ነበር። አንዱ ሪጂናል ሎርድ ከሌላው ሪጂናል ሎርድ ጋር ይገጥም ነበር። በዚህ የተነሳ ማቆሚያ የሌለው ጦርነት ነበር። በዚህ የተነሳ ገበሬው መከራውን ነበር የሚያው። ሰራዊት አለፈበት ከተባለ እንደ ድሮ እንዳሁኑ ዘመናዊ ሰራዊት አይደለም። ስንቁን ምኑ ይዞ አይደለም፣ ገበሬው ነው የሚቀልበው የመጣውን ሰራዊት በሙሉ። በዚህ የተነሳ ገበሬው ስቃው በጣም የበዛበት ነበር። አርሶ ከመኖር ይልቅ የአንዱ ገዢ ወታደር መሆን በጣም የተሻለ ነበር። ምክንያቱም ዘርፎ ነው የሚበላው። ገበሬ የሆነ እንደሆን ሰራዊት በመጣ ቁጥር ያንን ሁሉ ሰራዊት የሚቀልብ እሱ ስለሆነ በጣም ብዙ በደል ስለሚደርስበት፣ የሆነች ነገር ከደበቀ ሰራዊቱ ስለሚገርፈው፣ ስለሚያሰቃየው፣ ቤቱን ስለሚያቃጥል ገበሬው በዘመነ መሳፍንት ጊዜ እጅግ በጣም መከራው የበዛ ነበር እና the kings secluded in ጎንደር with no army ከንጉሱ ጋር ስናነጻጽራቸው ጎንደር ቤተ መንግስት ውስጥ ቁጭ ብሎ ሰራዊት እዚህ ግባ የሚባል ሰራዊት የሌለው ንጉስ ነበር። ገቢም ብንመለከት እዚህ ግባ የሚባል ገቢ እንኳን አልነበራቸውም ነገስታቱ። በ1832 የንጉሱ ዓመታዊ ገቢ 300 ማር ትሬዛ ወይ ማሪያ ትሬዛ በወቅቱ የነበረው ገንዘብ መገበያ ገንዘብ ነበር። ከኦስትሪያ ኦሪጂኑን ከኦስትሪያ የመጣ ገንዘብ ነው። የኛ ሰው ሲጠራው ማር ትሬዛ ይባላል፣ ግን ትክክለኛ ስሙ ማሪያ ትሬዛ ነው። በንግስቲቷ ስም ነው የሚጠራውና 300 ማር ትሬዛ ነበረ የንጉሱ ዓመታዊ ገቢ። ይሄ በጣም ትንሽ ነው ከሪጂናል ሎርዶቹ ጋር ስናነጻጽረው። ነገስታቱ ሰራዊት ብቻ ሳይሆን ያልነበራቸው ደካማ ትንሽ ቁጥር ሰራዊት ነበር ያላቸው። ገቢያቸውም እዚህ ግባ የሚባል አልነበረ። ጎንደር አካባቢ ትንሽ ግብር የሚሰበሰቡ ከተማው አካባቢ ከሚሰበሰብ ግብር የሚያገኙት ካልሆነ በስተቀር እዚህ ግባ የሚባል ገቢ አልነበራቸው። 300 በዓመት 300 ማሪያ ትሬዛ ገቢ ነበራቸው። በተቃራኒው ለማነጻጸር እንዲመቸን ራስ ወልደ ስላሴ የትግራዩ ገዢ ራስ ወልደ ስላሴ በዚሁ በተመሳሳይ ጊዜ የነበረው ገቢ 75000 ማር ትሬዛ ነበር። ዓመታዊ ገቢ 75000 ማር ትሬዛ። እንግዲህ ከንጉሱ ገቢ ጋር ስናነጻጽረው ንጉሱ 300 ማር ትሬዛ የዓመታዊ ገቢ ሲኖረው የትግራዩ ገዢ ግን 75000 ማር ትሬዛ ገቢ ነበረው። ንጉስ ሳህለ ስላሴ በወቅቱ የነበሩ ደግሞ ንጉስ ሳህለ ስላሴ ሸዋን ስንመለከት 85000 ማር ትሬዛ ገቢ ነበራቸው። ምን ያህል ንጉሱ ደካማ እንደነበረ ጎንደር ቁጭ ብሎ
ፓወር ያልነበረው አሻንጉሊት መንግስት እንደነበረ እንረዳለን። ይሄ ፔሪየድ እርስ በርስ ጦርነት ዋነኛ መገለጫው ነበር ብለናል። የአንዱ ግዛት አስተዳዳሪ ከሌላው ግዛት አስተዳዳሪ ጋር ጦርነት ማለቅ የሌለው ጦርነት ውስጥ ይገባ ነበረ። ዓላማው ምንድነው? ግዛትን ማስፋፋት። ግዛት ሲያስፋፋ ቀረጥ የሚቀርጥበት አካባቢ ይሰፋለታል፣ ፓወሩ ይገናል። በዚህ የተነሳ ማለቅ የሌለው ጦርነት ነበረ። ፖለቲካል ኢንስታቢሊቲ፣ በፖለቲካ አለመረጋጋት ሌላው መገለጫው ነበረ። ገበሬው ተረጋግቶ ማረስ አይችልም። ነጋዴው ተረጋግቶ ንግዱን ማካሄድ አይችልም። ነጋዴው ደግሞ በየሄደበት ማቆሚያ የሌለው እያንዳንዱን ግዛት ባቋረጠ ቁጥር ይሄኛው ይቀርጠዋል፣ ያኛው ይቀርጠዋል። ስለዚህ ንግድ መነገድ አልተቻለም። መቀረጥ ብቻ ሳይሆን ይዘረፋል፣ በየቦታው ሽፍታ ይዘርፋል። ምክንያቱም ስርዓት አልበኝነት የነገሰበት ስለነበረ ንግድም ግብርናም በጣም ፈተና ውስጥ የወደቁበት እና ከፍተኛ የሆነ አለመረጋጋት የነበረበት ዘመን ነበር። የዚህ ፔሪየድ መገለጫ ስትራግል ፎር ፓወር ነው። ሪጂናል ገቨርነርስ አንድ የሚታገሉበት ጉዳይ ነበረ። ሁሉም የአገረ ገዢ አንድ ሊያገኘው የሚፈልግ ነገር ነበረ። ያንን ለማግኘት ሁሉም ይሻኮት ነበረ። ምን ነበር ያ ሊያገኙት የሚጓጉት? ስልጣን፣ ራስ ቢትወደድ የመሆን ስልጣን ለማግኘት የሚደረግ ሽኩቻ ነበር። ራስ ቢትወደድ ማለት በዘመኑ የነበረ ትልቁ ማዕረግ ነው። ይህን ለማግኘት እያንዳንዱ ሪጂናል ገቨርነር እርስ በርስ ይሻኮት ነበረ። የዚህ ታይትል ጠቀሜታው ምንድን ነው ስንል ራስ ቢትወደድ ማለት ኢኩቫለንት እንደ ፕራይም ሚኒስተር እንደማለት ነው። ትልቁ ጥቅሙ ምንድን ነው? የፈለገውን ንጉስ ያደርጋል፣ የፈለገውን ያወርዳል። ኪንግ ሜከር ይባላል። የፈለገውን ንጉስ እንዲሆን ይሰየማል። ካልፈለገ ደግሞ ወይ ያስገድለዋል ወይ ያስገለብጠውና ሌላውን። ስለዚህ ራስ ቢትወደድ ለመሆን ነው የሪጂናል ገቨርነሮቹ ዋነኛ ትግል ለመንገስ ሳይሆን፣ ምክንያቱም ንጉሱ ፓወርለስ ነው። ምን መሆን ነው? በንጉሱ ጥላ ስር ሆኖ አድራጊ ፈጣሪ ለመሆን ነው። ያንን ደግሞ አድራጊ ፈጣሪ ለመሆን የሚያስችለው ማዕረግ ምን የሚባል ማዕረግ ነው? ራስ ቢትወደድ ነው። ከንጉሱ እቺን የራስ ቢትወደድነት ማዕረግ ለማግኘት ይሻኮቱ ነበር። ስለዚህ ኢንቴንስ የሆነ ፓወር ስትረግል በሪጂናል ሎርድስ መካከል ነበረ። አንዱ ግዛታቸውን ለማስፋፋት የሚያደርጉት ነው። ሌላው ደግሞ እቺን ራስ ቢትወደድ የምትባለው ማዕረግ ለማግኘት የሚያደርጉት ትግል ዘመኑን የብጥብጥ ዘመን ካደረጉት ዋና ሁኔታዎች አንዱ ነበር። የፔሪየድ ኦፍ ዘመነ መሳፍንት ወይም ደግሞ የመሳፍንቶች ዘመን ሌላው መገለጫው ዶክትሪናል ኮንትሮቨርሲ ነው። ወይም ደግሞ የፀጉር የሚሰነጠቅበት የሃይማኖት ክርክር፣ እዚህ ግባ በማይባል ጉዳይ ላይ የሚደረግ የጦፈ ክርክር ይደረግ ነበር። ከዚህ በፊት በተደጋጋሚ እንዳየነው ይሄ ዶክትሪናል ኮንትሮቨርሲ በኦርቶዶክስ እምነት ተከታዮች መካከል ተጀመረው ከፍተኛ የሆነ ሃይማኖት አዘል ከእምነት ጋር የተያዘ ክርክር የተጀመረው ከካቶሊኮች ጋር ይደረግ በነበረው ክርክር ኦርቶዶክሶች የተለያየ ቪው ይዘው በመምጣታቸው የተለያየ አመለካከት ኢመርጅ ሊያደርግ ቻለ። ጀስዊቶችን ከወጡ በኋላ አንዱ ከአንዱ ጋር ይከራከር ነበር። ክርክሩ 3 ልደት፣ 2 ልደት፣ ካራ፣ ቅባት የመሳሰሉ ፋክሽኖች ተፈጥረው ነበር፣ ክፍፍሎች ተፈጥረው ነበር። ይሄ ደግሞ ሪጂናል ባክግራውንድ ሁሉ ነበረው። ቅባት አንዱ ጋር አንዱ ሪጅን በስፋት የሚከተለው ቅባት ይሆናል፣ ሌላው ተዋህዶ፣ ሌላው ካራ የመሳሰለ ስም ተሰጥቶት እርስ በርስ ሽኩቻ ነበር። የሃይማኖት ሽኩቻ፣ የሃይማኖት ክርክር። ይሄ ምን ሚና ተጫወተ በዘመነ መሳፍንት ካል? በፊት ቤተክርስቲያን የማዋሃድ ሚና ትጫወት ነበረ። ዩኒፋይንግ ፓወር ነበራት ቤተክርስቲያን። አገር ህዝቡ አንድነት እንዲሰማው ሁሉም የአንድ ኦርቶዶክስ እምነት ተከታይ ስለነበረ ይህን ቤተክርስቲያን ትጫወት የነበረው ሚና ቀላል አልነበረም። አንድ አድርጎ መንግስቱን በማረጋጋት ሚና ቤተክርስቲያን ትልቅ ሚና ትጫወት ነበረ። አሁን ግን በዚህ በዶክትሪናል ኮንትሮቨርሲ ምክንያት ቤተክርስቲያን ለዘመናት ትጫወት የነበረውን ዩኒፋይንግ ፓወር፣ ይሄ አንድ የማድረግ ህዝቡን አንድ የማድረግ ሚና ሊዳከም ችሏል። ስለዚህ ኢንተርናል ኮንፍሊክት ዊዚን ዘ ኦርቶዶክስ ቸርች ፈርዘር ፍራግመንትድ ዩኒቲ የነበረውን አንድነት የበለጠ እንዲዳከም አድርጓል። ስለዚህ ቸርችስ ኢናቢሊቲ ቱ ዩኒፋይ ዳይቨርስ ግሩፕ የተለያዩ ግሩፖችን አንድ የማድረግ ሚናዋን አጣች። ዘ ራይዝ ኦፍ የእጁ ኦሮሞ እንግዲህ እንደምናውቀው በዚህ በዘመነ መሳፍንት ወቅት አድራጊ ፈጣሪነቱን ለረጅም ዘመን ተቆጣጥረው የነበሩት ራስ ቢትወደድ የሚባለውን ማዕረግ ለረጅም ጊዜ ይዘው ጎንደር ውስጥ ይደረግ የነበረውን ሚና የንጉሱን የፈለጉትን ንጉስ የማውጣትና የማውረድ ሚና ይጫወቱ የነበሩት የየጁ ኦሮሞዎች ነበሩ። የየጁ ኦሮሞዎች ደግሞ ወረሼህ ይባላሉ። ስማቸውን ስንሰማ ሙስሊም ይመስሉናል። በት ዘወር ስሩ ታይም ዘወር አማራይዝድ ኦሮሞስ ናቸው። የሚናገሩት አማርኛ ነው። ከጊዜ ብዛት አማራይዝድ ሆነዋል። እንደገና ምንም እንኳ ባክግራውንዳቸው ሙስሊም ቢሆንም ከጊዜ ብዛት ግን ክርስቲያናይዝድ ሆነዋል። ኦርቶዶክስ ነበሩ እምነታቸው እና የእጁ ኦሮሞስ ይባላሉ። የእጁ ኦሮሞዎች ወረሼህ ዳይናስቲ የሚባል ነበራቸው። ይህ ወረሼህ ዳይናስቲ በዘመነ መሳፍንት ጊዜ ራስ ቢትወደድ የሚለውን ማዕረግ ለረጅም ዘመን ይዘው የቆዩት ከዚህ ስሮ መንግስት ከዚህ ከየጁ ዳይናስቲ የመጡ ናቸው። የመጀመሪያው የየጁ ዳይናስቲ መስራች አሊ ጓንጉል ይባላል። አሊ ጓንጉል ወይም ደግሞ አሊ ትልቅ ይባላል። አሊ ዘግሬት ይሉታል ሌሎች። የእጁ ኦሮሞ ሎርድስ ስታርቲንግ ፍሮም አሊ ጓንጉል ሞኖፖላይዝድ ፓወር፣ መቀመጫቸው ደብረ ታቦር ነው።
መቀመጫቸው የጀጁ ኦሮሞ ሎርድስ ወይም ደግሞ ወረሼ ዳይናስቲ መቀመጫቸው ደብረታቦር ቢሆንም ጎንደር የተቀመጠውን ንጉስ የሚቆጣጠሩት እነሱ ነበሩ። የፈለጉትን ንጉስ ያደርጋሉ፣ የፈለጉትን ያወርዳሉ። ራስ ቢትወደድ የሚባለው ማዕረግ ለብዙ ዘመን ይዞት የቆየው ከዚህ ስርወ መንግስት ከዚህ ፋሚሊ የሚመጣ ሎርድ ነበር እና መስራቹ አሊ ጓንጉል ወይም ደግሞ አሊ ዘግሬት ይባላል። አሊ ትልቅ ይሉታል። የወረሼ መስራች ወረሼ ዳይናስቲ እንግዲህ በአሊ ጓንጉል ተጀምሮ እስከ አሊ ትንሽ ወይም ደግሞ በኋላ እናያለን በቴዎድሮስ በ1853 የተሸነፈው አሊ ዘሊትል ወይም ደግሞ ትንሹ አሊ ወይም አሊ ዘሰከንድ እስከተሸነፈ ጊዜ ድረስ ለረጅም ዘመን የዚህ የቢትወደድነት የራስ ቢትወደድን ማዕረግ ተቆጣጥሮ የነበሩት ወረሼዎች ነበሩ። ፖለቲካል ጂኦግራፊ ዲቫይድድ ኢንቱ ሪጅንስ ላይክ እንግዲህ በዚህ በዘመነ መሳፍንት ጊዜ የነበረው ፖለቲካል ጂኦግራፊ የተለያዩ ግዛቶችን የያዘ ነው። ትግራይ በሰሜን በኩል ትግራይን እናገኛለን። የራሱ ገቨርነር አለው። ሰሜን ደንቢያ የሚባሉ በጌምድር፣ ላስታ፣ አማሃራ፣ የእጁና ወሎ የሚባሉ በማዕከላዊ ክርስቲያን ኪንግደም አካባቢ ሲገኙ በደቡብ ደግሞ ጎጃምና ሸዋ ይገኛሉ። ስለዚህ ፖለቲካል ጂኦግራፊው በዚህ የተወሰነ ነበር። በሰሜን በኩል ከጎንደር በስተሰሜን እናገኛለን፣ ትግራይን እናገኛለን። የራሱ ገዢ ያለው ማዕከላዊ ክርስቲያን ኪንግደም ማዕከላዊ አካባቢ ደግሞ ሰሜን ደንቢያ፣ በጌምድር፣ ላስታ፣ አማራ፣ የእጁ እና ወሎ የሚባሉ ግዛቶች አሉ። የየራሳቸው ገዢዎች አሏቸው። በስተደቡብ ደግሞ ጎጃም እናገኛለን፣ ሸዋን እናገኛለን። ይሄ ፖለቲካል ጂኦግራፊው ነው በዘመነ መሳፍንት ጊዜ። ፎሬን ሪሌሽንሽፕስ በዘመነ መሳፍንት ጊዜ የውጭ ግንኙነት ምን ይመስል ነበር ብለን ስንመለከት የተወሰኑ ሪጅኖች ኢንዲፔንደንት ሆነው እንደፈለጉ ከውጭ መንግስታት ጋር ውል ይፈራረሙ ነበር። ከውጭ መንግስታት ጋር እንደፈለጉ ግንኙነት ያደርጉ ነበር። ኢንዲፔንደንት አክሽንስ ጎንደር የተቀመጠው ንጉስ እያለ ሪጂናል ሎርድስ ግን ከውጭ መንግስታት ጋር ግንኙነት ያደርጉ ነበር፣ ውል ይፈራረሙ ነበር፣ መሳሪያ ለማግኘት ብዙ እንቅስቃሴ ያደርጉ ነበር። በተለይ ደግሞ ትግራይና ሸዋ ከውጭ መንግስታት ጋር ከፍተኛ ግንኙነት ነበራቸው። ሪጅንስ ላይክ ትግራይ ኤንድ ሸዋ ኮንዳክትድ ዜር ኦን ፎሬን አፌርስ ልክ ራሳቸውን የቻሉ መንግስታት የሆኑ ያህል ከውጭ መንግስታት ጋር ስምምነት ያደርጉ ነበረ። የውጭ መንግስታት ልዑካንን ይቀበሉና ውል ይዋሉ ነበረ የመሳሰሉ ነገር እና ፎሬን ሪሌሽን በተመለከተ የተወሰኑ ግዛቶች የተወሰኑ ክልሎች ራሳቸውን የቻሉ መንግስታት የሆኑ ያህል ከውጭ መንግስታት ጋር ግንኙነት ያደርጉ ነበር። ኢጂፕሽያን ኤክስፓንሽን አንደር መሐመድ አሊ ፖስትሬት በዚህ ወቅት የነበረው ሌላው የውጭ ስጋት ግብፅ በዚህ ወቅት ወደ ኢትዮጵያ ግዛት ለመስፋፋት ትልቅ እንቅስቃሴ ታደርግ ነበር። ትልቅ እንቅስቃሴ ሱዳንን ከያዘ በኋላ ወደ ኢትዮጵያ ኖርዝ ዌስተርን ኢትዮጵያ በኩል ወደ ኢትዮጵያ ግዛት ለመግባት ብዙ እንቅስቃሴ ታደርግ ነበር። በዚህ ወቅት ንጉሱ ያው ምንም አቅም የነበረው ንጉስ ስለነበረ ግዛቱን የመጠበቅ ኃላፊነት ወድቆ የነበረው ሪጂናል ገቨርነርስ ነበሩ፣ የአካባቢው ገዢዎች ነበሩ። የግብፅን የመስፋፋት እንቅስቃሴ የመግታት ኃላፊነት ትከሻቸው ላይ ወድቆ የነበረው የአካባቢው ገዢዎች ናቸው። በመሆኑ ሎካል ቺፍስ ኤንድ ፒፕልስ ሃድ ዘ ሪስፖንሲቢሊቲ ኦፍ ቼኪንግ ኢጂፕሽያን ኤክስፓንሽን የግብፅን የመስፋፋት እንቅስቃሴ የመቋቋም ኃላፊነት የነበረው የአካባቢው ህዝብና የዛ አካባቢ ገዢዎች ነበሩ እንጂ ጎንደር የተቀመጠው ስልጣን ምንም አቅም ያልነበረው አሻንጉሊት መንግስቱ አልነበረ። በመሆኑም ደጃች ውቤ የሰሜን ገዢ የነበረው እንደገና ደጃች ክንፉ እና ካሳ ኃይሉ የወደፊት ቴዎድሮስ ሆኖ የምናየው ካሳ ኃይሉ ገና ወጣት በነበረ ጊዜ ከደጃች ክንፉ ጋር ሆኖ በዛ በቋራ በኩል በደንቢያ በኩል የሚመጣውን የግብፅ ወረራ የመቋቋም ትግል ያደርጉ ነበር። እንደውም ካሳ ያኔ ካሳ ነበር የሚባለው በጣም ማንነቱን ከቀረጸው ሁኔታዎች አንዱ ከግብጾች ጋር የተደረገ ጦርነት ነው። ደባርቄ የሚባል ጦርነት ላይ በግብጾች ሰራዊት ለመጀመሪያ ጊዜ በመሸነፉ የዘመናዊ ጦር መሳሪያ አስፈላጊነት የዘመናዊ ጦር መሳሪያና ዲሲፕሊን የሆነ ሰራዊት ኢምፖርታንሱን ካሳ የተረዳው እና እድሜ ልኩም በሙሉ ይህንን ተግባራዊ ለማድረግ የሞከረውና መጨረሻ ላይ ህይወቱን የሚያጣው በዚህ ምክንያት እንደሆነ እንረዳለን። እና የግብፅን ወረራ ይከላከሉ የነበሩት የአካባቢው ገዢዎች ነበሩ። ከዚህ ውስጥ አንዱ የካሳ ዘመድ የነበረው ደጃዝማች ክንፉ እና በሱ ስር ሆኖ ካሳ ግብጾችን ይከላከል ነበር ቋራ አካባቢ። የዘመነ መሳፍንት ከዚህ በፊት ጠቀስ እንዳደረግ ነው ገበሬውና የዘመነ መሳፍንት ምን ይመስል ነበር ስንል ይህ ዘመነ መሳፍንት ከሁሉም በላይ መከራውን አብዝቶ የነበረው በወቅቱ የነበረው ገበሬ ነበር። በጣም ስቃዩ በዝቶ የነበረው የዚህ ሁሉ ስቃይ ሰራዊቱንም ገዢውንም ይቀልብ የነበረው በወቅቱ የነበረው ገበሬ ነበር። እሱ ብቻ አይደለም፣ ሰራዊቱ በጣም አንዲሲፕሊንድ በመሆኑ የበላውን በልቶ የፈለገውን ደግሞ ያቃጥልበት ነበረ እና በጣም ብዙም መከራ ይቀበል ነበር። በዚህ የተነሳ ገበሬው በግብርና ከመተዳደር ይልቅ አንዱ ገዢ ወታደር ሆኖ ማገልገል የተሻለ ሆኖ ስላገኘው አብዛኛው ትቶ የአንዱ አሽከር ሆኖ ይገባ ነበር። ምክንያቱም ሰራዊቱ እየዘረፈ ስለሆነ የሚበላው ገበሬ ሆኖ ከመሰቃየት ይልቅ የአንዱ ገዢ ሰራዊት ሆኖ መኖር የተሻለ ነበር እና
ኮንስኩዌንስ ኦፍ ዘ ዘመነ መሳፍንት ፔዛንት ሩል ገበሬው ላይ በጣም የከፋ ነበረ። ኮንስታንት ዎርፌር ሌድ ቱ ኤክስፕሎይቴሽን ኤንድ ኢምፖቨሪሽመንት። እንግዲህ ወታደር ስንል እንዳሁኑ ዘመናዊ ወታደር አይደለም። ያኔ የነበረው ወታደር ስንቅና ትጥቁን ቀለቡን የሚችለው ገበሬው ነው። ስለዚህ በእያንዳንዱ ገበሬ ቤት ነው እንዲሰማራ የሚደረገው። እያንዳንዱ ገበሬ ቤት ይሰማራል፣ ያገኘውን ገልብጦ ይበላል። አንድ በሬ ቢኖረው እሱንም አርዶ በልቶ ነው የሚሄደው። ከዚህ በተጨማሪ ደግሞ ብዙ ከዲሲፕሊን ጋር የተያዙ በጣም የገበሬውን ሞራል የሚነኩ ብዙ ነገሮች ያስተናግድ ነበር። እንደገና ያመረተው በሙሉ ልክ አንበጣ እንዳየው ሰብል ወድሞበት አንድ ሰራዊት አለፈ ማለት ገበሬ ባዶ እጁን ቀረ ማለት ነው። በዚህ የተነሳ ገበሬዎች በጣም ገና ሰራዊት መጣ ሲባሉ ወይ እህላቸውን ደብቀው ይሸሹ ነበር ወደ ተራራ አካባቢ፣ ወይ ደግሞ ሰራዊት ከሚበላው እሳት ቢበላው ይሻላል ብለው ሁሉ አቃጥለው ሁሉ የሚሄዱበት ነበር እና መከራው የገበሬው በጣም የበዛ ነበር። በዚህ የተነሳ አግሪካልቸር፣ ትሬድ እና ክራፍት በጣም ተጎድቶ ነበር በዘመነ መሳፍንት። ግብርና ቅድም እንዳየነው፣ ነጋዴው እንዲሁ መከራው የበዛበት ነበረ። ክራፍትም ለፈጠራ የሚሆን ክራፍት የተለያዩ እደ ጥበብ ስራዎችም እንደዚህ የተዳከሙበት ጊዜ ነበር እና አጠቃላይ ስለ ዘመነ መሳፍንት ስናጠቃልል ዘመነ መሳፍንት ከ1769 እስከ 1855 ድረስ የቆየ ዘመን ነው። ይህ ዘመን ዋነኛ መገለጫ ባህሪዎቹ ደካማ ነገስታት ጎንደር ውስጥ የተቀመጡበትና ጠንካራ የአገረ ገዢዎች በየቦታው በመሆን ንጉሱን ስልጣን ቻሌንጅ የሚያደርጉበት፣ ሪጂናል ሎርድስ አንዱ ከአንዱ ጋር የሚዋጋበት፣ አብዛኞቹ ሪጂናል ሎርድስ ለአንድ ማዕረግ ሲሉ እርስ በርስ የሚሻኮቱበት ነው። ያ ማዕረግ ራስ ቢትወደድ የሚባል ማዕረግ ነው እና በዚህ የተነሳ ትሬድ፣ ንግድ፣ ግብርና የመሳሰሉ ነገሮች በጣም ሰፈር ያደረጉበት ወቅት ነበር። ዘ ራይዝ ኦፍ ቴዎድሮስ። እንግዲህ ዘመነ መሳፍንት የሚባለው ይሄ አስከፊ ዘመን ስርዓት አልበኝነትና አለመረጋጋት ሰፍኖበት የነበረው ዘመን ያበቃው በአንድ ክስተት ነው። ያም ክስተት ካሳ ኃይሉ የሚባል መጀመሪያ በደጃች ክንፉ ስር ሆኖ ይዋጋ የነበረ ሰው በኋላ ባንዲት ሆኖ ሽፍታ ሆኖ የኖረ በኋላ ቀስ ብሎ እነዚህን ታላላቅ ሪጂናል ሎርድስ በማሸነፍ ቴዎድሮስ ዘሰከንድ ወይም ደግሞ ዳግማዊ ቴዎድሮስ ዘሰከንድ ሆኖ የነገሰበት 1855 የዘመነ መሳፍንት ዘመን ማብቂያ ጊዜ ነው እና ምንድን ነው የሆነው? ዘ ራይዝ ኦፍ ቴዎድሮስ። እንግዲህ ኤርሊ ሂስትሪው ቴዎድሮስ ስሙ ካሳ ኃይሉ ይባላል። ኑሮን የጀመረው ወይም ደግሞ ላይፉን የጀመረው መጀመሪያ እንደ ባንዲት ሆኖ ነው ኢንቋራ። እንግዲህ ቴዎድሮስ መጀመሪያ ሽፍታ ነበረ። ሽፍታ ነበረ ስንል ለየት ያለ ነው። እንዳሁኑ አይነት ሽፍታ አይደለም። ሽፍታ ስንል ዘርፎ የሚበላ ምናምን አይነት ሽፍታ አይደለም። ቴዎድሮስ ሀብታሞችን ዘርፎ ለድሃዎች ያከፋፍል የነበረ ሰው፣ ፍትህን ለማንገስ ይጥር የነበረ ሰው ነው እንጂ እንደ ማንኛውም ኦርዲናሪ ሽፍታ አልነበረ። ሀብታሞችን በመዝረፍ ለድሃዎች ማከፋፈል፣ የተበደለን መቅጣት፣ እንዲህ አይነት በዳዩን እንደዚህ አይነት ነገር ማለት ዘርፎ ራሱ እንደውም ሮቢን ሁድ የሚባል ፊልም አለ፣ የሽፍታ ፊልም። ሮቢን ሁድ ምንድን ነው የሚያደርገው? ሀብታሞቹን እየዘረፈ ድሃዎችን ነው የሚረዳ የነበረው። ካሳም እንደዚህ አይነት ሽፍታ ነበረ። ሀብታሞችን በመዝረፍ ድሃዎችን የተጎዱትን የሚደግፍ የነበረ ሽፍታ ነበር እና ቋራ ውስጥ ደንቢያ የሚባል ግዛት ውስጥ ቋራ የምትባል ቦታ ኑሮን የጀመረው መጀመሪያ አዝ ባንዲት ነው፣ ሽፍታ ነው። በኋላ ግን ቀስ በቀስ አቅሙን እያጎለበተ የተለያዩ በወቅቱ ገናና የነበሩ ሪጂናል ሎርድስን በማሸነፍ ወደ ስልጣን ይመጣል። ሚሊተሪ ካምፔን ደጃዝማች ካሳ ሰክሰስፉሊ ኢሊሚኔትድ ፓወርፉል ሪጂናል ሎርድስ ስሩ ኤ ሲሪስ ኦፍ ባትልስ። ተከታታይ በሆኑ ጦርነቶች በወቅቱ አሉ የሚባሉ ሪጂናል ሎርዶችን በማሸነፍ ድል በመቀዳጀት መጨረሻ ላይ ወደ ንጉሠ ነገሥትነት ወደ ኢምፐረርነት የመጣ ንጉሥ ነው። እንግዲህ ቴዎድሮስ ካካሄዳቸው ዋና ዋና ጦርነቶች አራቱ ይጠቀሳሉ። የመጀመሪያው ዘ ባትል ኦፍ ጉራምባ ይባላል። ጉራምባ ላይ የተደረገው ጦርነት ኖቬምበር 1852 ላይ። በዚህ ጦርነት ደጃዝማች ጎሹ ዘውዴ የተባለውን የጎጃም ገዢ ያሸነፈበት ነው። ካሳ መጀመሪያ ያደረገው ያሸነፈው ጎጃሙን ገዢ ጎሹ ዘውዴን ነው። ጦርነቱም የተካሄደው ጉራምባ የሚባል ስፍራ ላይ ነው። ጎሹ ዘውዴን ካሸነፈ በኋላ ራስ አሊ ዘሰከንድ ወይም ደግሞ አሊ ትንሽ የሚባለው ማለትም የወረሼህ ዋና አድራጊ ፈጣሪ ማለት ነው። ማለት ራስ ቢትወደዱ ማለት ነው። ራስ ቢትወደዱ አራት አሽከሮቹን ያዘምትበታል። ማላይ ካሳ ላይ። ጉራምባ ላይ የጎጃሙን ገዢ ጎሹ ዘውዴን ካሸነፈ በኋላ ቀጥሎ የተዋጋው ራስ አሊ ከላካቸው አራት አሽከሮቹ ጋር እነ ብሩ አሊ ጋዝ የመሳሰሉ ታዋቂ አሽከሮቹን ካሳ ላይ ይልክበታል። እነዚህንም ጎርጎራ ቢሼን ላይ ያሸንፋቸዋል። ይሄ የሆነው አፕሪል 1853 ላይ ነው። 1853 ላይ ራስ አሊ ከላካቸው አራት አሽከሮቹ ጋር በማሸነፍ አራቱንም ያሸንፋል። ቀጥሎ ከራስ አሊ ጋር ነው ቀጥሎ የተደረገው ጦርነት የተካሄደው። ይህ ጦርነት ምን ይባላል? ዘ ባትል ኦፍ አይሻል ይባላል። አይሻል የሚባል ጦር ሜዳ ላይ ከራስ አሊ ከራሱ ጋር ካሳ ጋር ገጠመ። በነገራችን ላይ ራስ አሊ ልጁን ተዋበችን ለካሳ ድሮለት የነበረ ነው፣ አማቱ ነው።
የራሱ ታሪክ አለው። የሸፈተበት ተዋበች የራስ አሊ ልጅ ነች። ያው ንቀት ስላሳዩት መጨረሻ ላይ ወደ ጫካ ወደ ሽፍተነቱ ተመልሶ ነው እንደገና የተጋጠማቸው እና ራስ አሊ ወይም ደግሞ ቢትወደዱ ነው ራስ ቢትወደዱ ነው የእጁ ዳይናስቲ መሪ ነው። ቅድም እንዳልነው ዘወረሼ የሚባለው የእጁ ዳይናስቲ በአሊ ጓንጉል ተመሰረተ። ማብቂያውን ያገኘው በዚህ በአይሻል ጦርነት ላይ ነው። አሊ ዘሰከንድ ትንሹ አሊ፣ ያኛው ትልቁ አሊ ይባላል አሊ ጓንጉል፣ ይሄኛው ደግሞ ትንሹ አሊ። መስራቹ የወረሼ ዳይናስቲ አሊ ጓንጉል ነው። ዘመኑ ደግሞ የወረሼ ዘመን ያበቃው አሊ ዘሰከንድ ወይም ደግሞ አሊ ትንሹ አሊ የሚባለው ነው። እሱም ያበቃው እዚህ ጦርነት ላይ ነው። አይሻል ላይ አሊ ዘሰከንድ በካሳ ተሸነፈ። ራስ ቢትወደድ የነበረው ነው ማለት ንጉሱን አድራጊ ፈጣሪ የነበሩት ማለት ነው። የመጨረሻው ራስ ቢትወደድ የዘመነ መሳፍንት ራስ አሊ ነበር። ቀጥሎ የመጨረሻውን ጦርነት ከሪጂናል ሎርድስ ጋር ካሳ ያካሄደው ከትግራዩና ሰሜን ገዢ ከነበረው ከውቤ ጋር ነው፣ ከደጃዝማች ውቤ ጋር ነው። ይሄ ጦርነት የተደረገው ደረስጌ የሚባለው ቦታ ላይ ነው። ደረስጌ ላይ ካሳ የመጨረሻውን የዘመነ መሳፍንት ዎርሎርድ የአገረ ገዢ ሀያል አገረ ገዢ የነበረውን ደጃቹቤን የትግሬና የሰሜን ገዢ የነበረውን ደጃቹቤን ያሸንፋል። እዛው ደረስጌ ላይ ደረስጌ ማርያም የሚባል ቤተክርስቲያን ላይ ካሳ አጼ ቴዎድሮስ ሰከንድ ሆኖ ከካሳነት ወደ ቴዎድሮስ ሰከንድ በመሆን ኢምፐረር ቴዎድሮስ ሰከንድ በመሆን የኢትዮጵያ ንጉሥ ይሆናል። ይሄ የሆነው 1855 ነው። 1855 ይሄ የጎንደር ዘመነ መንግስት ያበቃበት ዘመን ነው። በ1769 በኢዮአስ መገደል የተጀመረው ዘመነ መሳፍንት በ1855 ካሳ ኃይሉ ቴዎድሮስ ሰከንድ ሆኖ ደረስጌ ማርያም ላይ ንጉሠ ነገሥት ዳግማዊ አጼ ምኒልክ ሆኖ ሲነግስ የጎንደር ፔሬድ ያበቃል። እንደገና አዲስ ፔሬድ ይጀመራል። 1855 በኢትዮጵያ ታሪክ ውስጥ ሞደርን ኢትዮጵያን ሂስትሪ የሚጀመርበት ነው። የዘመናዊ እስከዛሬ ድረስ አሁን ድረስ ያለንበት ታሪክ ሲከፈል ዘመናዊ ኢትዮጵያ የሚጀምረው ከ1855 ነው። እሱም ካሳ ቴዎድሮስ ሰከንድ ሆኖ የነገሰበት ጊዜ ነው። ኮሮኔሽን እንግዲህ በ1855 ካሳ ኢምፐረር ቴዎድሮስ ሰከንድ ሆኖ ነገሰ ብለናል። አዶፕትድ ዘ ኔም ኦፍ ቴዎድሮስ ሰከንድ ስሙን ራሱ ቴዎድሮስ ያለበት ምክንያት የራሱ የሆነ ምክንያት አለው። በፉካር ኢየሱስ ላይ ቴዎድሮስ የሚባል ንጉስ ይመጣል፣ ሰላም የሚያሰፍን የተጎዱትን የሚክስ የሚል ፉካር ኢየሱስ ላይ አለ። ያንን ፉካር ኢየሱስ ላይ የተጠቀሰው ቴዎድሮስ እኔ ነኝ ስርዓት የማስከብር የተጎዱትን የምክስ አገርን ከውድቀት የምታደግ የሚል እና ምንድነው ቴዎድሮስ የሚለው ስም ራሱ ሆን ተብሎ በህዝብ ዘንድ ተቀባይነት ለማግኘት የተመረጠ ነው። ፉካር ኢየሱስ ላይ ያለውን ቴዎድሮስ ታሳቢ ተደርጎ የወጣ ስም ነው እና ቴዎድሮስ ወደ ስልጣን መጣ 1855 እስከ 1868 ድረስ እንግዲህ ኢትዮጵያን የገዛው የዘመናዊ ኢትዮጵያ ንጉስ ነው። እንግዲህ የዘመነ መሳፍንትን ሰመራይዝ ስናደርግ ኢመርጀንስ ኦፍ ቴዎድሮስ ሰከንድ አዝ ኤ ዩኒፋይንግ ፎርስ እንግዲህ የቴዎድሮስ ወደ ስልጣን መምጣት እንደ በፊቶቹ የሪጂናል መሪዎች ራስ ቢትወደድ የሚል ማዕረግን ለማግኘት ሳይሆን ንጉስ ኢምፐረር ለመሆን ነው። አገሪቱን አንድ አድርጎ ለመግዛት ነው። ስለዚህ ቴዎድሮስ አዲስ እሳቤ ነው ይዞ የመጣው። ሌሎቹ በፊት ይታገሉ የነበረው ራስ ቢትወደድ ሆነው ጎንደር ላይ የሚሾመውን ንጉስ ለማውጣት ለማውረድ ነበር። አንላይክ ዛት ቴዎድሮስ የተለያየ የተበታተነችውን አገር በተለያዩ አገረ ገዢዎች ስር የነበረችውን አገር አንድ አድርጎ ለመግዛት ኢምፐረር ንጉሰ ነገስት ሆኖ የመግዛትን አዲስ አካሄድ ነው የመጣው። ከዛ በኋላ ወደ ዘመነ መሳፍንት ጊዜ አልተመለስም። ከቴዎድሮስ ቀጥሎ የመጡት በሙሉ የቴዎድሮስን ዱካ ተከትለው አገሪቱን አንድ አድርጎ ለመግዛት የሄዱበት ሁኔታ ነው ያለው። ስለዚህ አዲስ ጅማሮ ነው ቴዎድሮስ ያመጣው። ቴዎድሮስ ፈርቀዳጅ ነው በዚህ ሁኔታ። በዚህ ብቻ አይደለም፣ ዩኒፋይ ከማድረግ ሞደርናይዝ አገሪቱን ሞደርን ለማድረግ የተደረገው ጅማሬ በቴዎድሮስ ጊዜ የተጀመረ ነው። ቪክትሪ ኦቨር ሪጂናል ሎርድስ ሪስቶርድ ሴንትራል ኦቶሪቲ ማዕከላዊ መንግስትን ሪጂናል ሎርዶችን ካሸነፈ በኋላ ማዕከላዊ መንግስትን ለማጠናከር የተጀመረበት ጅማሮ የታየው በቴዎድሮስ ነው። ሌጋሲው ምንድን ነው? የዚህ የቴዎድሮስ መምጣት ሌጋሲው ምንድን ነው? ቴዎድሮስ ሰከንድ ካምፔን ቱ ስታብሊሽ ኤ ስትሮንግ ሴንትራል ገቨርንመንት ጠንካራ የሆነ ማዕከላዊ መንግስት ለመመስረት የተደረገ ዘመቻ ነው። ከዛ በኋላ ያለው ማዕከላዊ መንግስት ጠንካራ የተበታተነ ደካማ መንግስት ሳይሆን ጠንካራ የሆነ ማዕከላዊ መንግስት ተጠሪነቱ ለአንድ ማዕከላዊ መንግስት የሆኑ ለሱ የተገዙ ሪጂናል ሎርድስ ያሉበት አገዛዝ ነው የተመሰረተው። ሴት ዘ ስቴጅ ፎር ፊውቸር ሪፎርምስ ኤንድ ስታቢሊቲ የቴዎድሮስ ወደ ስልጣን መምጣት ወደፊት ለተፈጠረው ስታቢሊቲ አገሪቱን ለማረጋጋት የተደረገው እንቅስቃሴ ከዛ በኋላ የመጣ ነው እና ቴዎድሮስ ሌጋሲው ቀላል አልነበረም። የሞደርን ኢትዮጵያ መሰረት የተጣለው በቴዎድሮስ ጊዜ ነው። አዳዲስ አስተሳሰቦች ኢንትሮዲውስ መደረግ የተጀመሩት በዚህ ጊዜ ነው። ቀጥሎ የምንመለከተው የሸዋ ኪንግደም ነው። ዘ ኪንግደም ኦፍ ሸዋ እንግዲህ በዚህ በዘመነ መሳፍንት ወቅት በአንጻራዊ ሁኔታ ገለል ብሎ የዘመነ መሳፍንትን ሽኩቻ
ሲታዘብ የነበረ ሪጅን ሸዋ ነበር። እንዳየነው በዘመነ መሳፍንት ትንቅንቅ ወቅት ሸዋ ገለል ብሎ የነበረ ነበር። ሪሌቲቭሊ ፍሪ ነበሩ። በዘመነ መሳፍንት ሽኩቻ ውስጥ አልነበረም። ኦሪጂንስ ኦፍ ዘ ሸዋን ዳይነስቲ፣ የሸዋን ዳይነስቲ ወይም የሸዋ ስርወ መንግስት አመሰራረቱ እንዴት ነው? የሸዋ ዳይነስቲ መስራቹ ነጋሲ ክርስቶስ ይባላል። ዘሸዋ ዳይነስቲ የተመሰረተው ነጋሲ ክርስቶስ በሚባል ንጉስ ነው። ይህም የሆነው በኋለኛው 17ኛው ክፍለ ዘመን ላይ ነው። በኋለኛው 17ኛው ክፍለ ዘመን ነጋሲ ክርስቶስ የሚባል የሸዋ ዳይነስቲን የመሰረተ ነው። ይህ ነጋሲ ክርስቶስ የዘር ግንዱን ከማን ይቆጥራል? ከልብነ ድንግል ከአጼ ልብነ ድንግል ክሌም ያደርጋል። ክሌም ዲሴንት ፍሮም አጼ ልብነ ድንግል። ያው ከዚህ በፊት እንዳየነው የሶሎሞኒክ ዳይነስቲ ላይን ነን ብሎ ስለሚያስቡ ነጋሲ ክርስቶስም ከልብነ ድንግል ጋር የደም ትስስር አለኝ ብሎ ክሌም ያደርጋል። ፖለቲካል ሴንተር ኢኒሻሊ አይን የሚባል መንዝ ውስጥ ነበር። መንዝ ውስጥ አይን የሚባል ቦታ ነበረ የዚህ የሸዋ ዳይነስቲ መቀመጫ። ጌን ሪኮግኒሽን ፍሮም ኪንግ ኢያሱ ዘ ፈርስት። በነጋሲ ክርስቶስ ተመስርቶ የነበረው ሸዋ ዳይነስቲ እውቅና አግኝቶ ነበር። በጎንደር ዘመን ያየነው ጠንካራ መሪ ነበር ኢያሱ ዘ ፈርስት። በሱ እውቅና ተሰጥቶት የነበረ ስርወ መንግስት ነበር። መስራቹን ነጋሲ ክርስቶስን ተከትሎ ሌሎች ነገስታት የዚህን የሸዋን ዳይነስቲ አስቀጥለዋል። ቀጥሎ የመጣው ስብስቴ ነበር። ስብስቴ ከ1703 እስከ 1718 ስርወ መንግስቱን የመራ ነው። እሱን ተከትሎ ደግሞ አብዬ የሚባል ሌላ ንጉስ መጥቶ ከ1718 እስከ 1745 ባለው ጊዜ ውስጥ ይህንን የሸዋን ዳይነስቲ መርቷል። በአብዬ ዘመነ መንግስት የሸዋ ግዛት ሀራምባ የሚባል ቦታን ወደዛ ኤክስፓንድ አድርጎ ነበረ። መቀመጫውንም ዶቃቂት የሚባል ቦታ ዛሬ ደብረሲና ብለን የምንጠራው አካባቢ አድርጎ ነበር። ከአብዬ ቀጥሎ የመጣው መርዕድ አዝማች አምሃ ኢየሱስ የሚባል ንጉስ ነው። መርዕድ አዝማች አምሃ ኢየሱስ የሚባል ንጉስ ነው። እሱ ደግሞ አንኮበር የሚባል ቦታ ላይ መቀመጫውን አድርጎ ነበር። እንደምናውቀው የሸዋ ነገስታት ለብዙ ዘመን አንኮበር ላይ ተቀምጠው ነበር። ኢቭን እነ አጼ ሚኒሊክ ራሳቸው ተወልዶ የነበሩት አንኮበር ነበር። ስለዚህ መርዕድ አዝማች አምሃ ኢየሱስ ፖለቲካል ሴንተሩን ወደ አንኮበር ሙቭ አድርጎት ነበር። ስለ ሸዋ ዳይነስቲ ስንናገር አንዱ ማንሳት ያለብን ነገር ምንድነው? በዘመነ መሳፍንት ወቅት የሸዋ ሁኔታ ምን ነበረ? በዛ በብጥብጥ ወቅት የሸዋ ዳይነስቲ ኮንዲሽን ምን ነበር ብለን ስንመለከት ነን ፓርቲሲፔሽን ኢን ዘ ሲቪል ዎር ነበር። በሲቪል ዎር በነበረው በዘመነ መሳፍንት ወቅት በነበረው የእርስ በርስ ጦርነት የሸዋ ሚና እዚህ ግባ የሚባል አልነበረ። ከዳር ሆና ሸዋ ከዳር ሆኖ ብጥብጡን ትመለከት ነበር እና አንጻራዊ ሰላም የነበረበት ነበር። ሸዋ ሪሜን ኢንዲፔንደንት። በዚህ ዘመን በዘመነ መሳፍንት ጊዜ ነፃ ነበር፣ ኢንዲፔንደንት ነበር እና በነበረው ብጥብጥ ውስጥ ተሳታፊ አልነበረም፣ ገለልተኛ ነበር። ያ ደግሞ ለኪንግደሙ ረድቶታል፣ ለሸዋን ኪንግደም ረድቶታል። የብጥብጡ ተሳታፊ የጦርነቱ ተሳታፊ ባለመሆኑ የራሱ ጥቅም ነበር፣ ሰላምና መረጋጋት የሰፈነበት ነበር በአንጻራዊነት። ቀጥሎ የመጣው አስፋ ወሰን ነው። ከ1775 እስከ 1808 ጊዜ ዳይናስቲውን የመራው አስፋ ወሰን ነው። አስፋ ወሰን የሸዋን ኪንግደም የማስፋፋት ስራ ሰርቶ ነበር። ግዛቱን የማስፋፋት አስተዳደሩን የማሻሻል ሚና ተጫውቶ ነበር። ሂ አፖይንትድ በሱ ዘመን በሱ ስር የነበሩ ግዛቶችን አነስተኛ ግዛቶችን ወኪሎቹን አሳይን ያደረግ ነበር። ወኪሎቹ ምን ተብሎ ይጠሩ ነበር? አበጋዞች ተብሎ ይጠሩ ነበር። በሱ ስር የሸዋ ኪንግደም ገዢ ነው፣ የዳይናስቲው መሪ ነው። የተለያዩ ፕሮቪንሶች አሉ። እነዚህ ፕሮቪንሶች ላይ የራሱን ወኪሎች ያስቀምጥ ነበር እንደ ገዢ አድርጎ። የገዢዎቹ ስም ምን ተብሎ ይጠራ ነበር? አበጋዞች ተብሎ ይጠሩ ነበር። አንዱ ሲንጉለር ሲሆን አበጋዝ ይባላል፣ ብዙዎቹ አበጋዞች ይባላሉ። የሸዋ አድሚኒስትሬቲቭ ስትራክቸርስ የአስተዳደር መዋቅሩ ምን ይመስል ነበር? በዚህ በሸዋ ዳይናስቲ ይገዙ የነበሩ ዋና ዋና ሪጅኖች ይፋት አንዱ ነው፣ መንዝ ሌላው ነው፣ አንኮበር ሌላው ነው፣ ሌላው መራቤቴ ነው። እነዚህ ዋና ዋና ሜጀር ሪጅንስ ነበሩ። 4 ዋና ዋና ግዛቶች ነበሩት የሸዋ ዳይናስቲ። እነዚህም ይፋት፣ መንዝ፣ አንኮበርና መርሃቤቴ ሲሆኑ እያንዳንዳቸው ደግሞ በስራቸው ሰብ ሪጅንስ ነበሯቸው፣ ሰብ ዩኒትስ ነበራቸው። በዚህ የተነሳ ይፋት ለምሳሌ ይፋት ፕሮፐር፣ ግድም የሚባል ኢፍራታ የሚባል በስሩ ይይዛል ይፋት። መንዝ በበኩሉ ማማ ምድር፣ ላሎ ምድር እና ጌራ ምድር የሚባል በውስጡ ሌሎች ሰብ ሪጅኖች ያሉ ሲሆን መርሃቤቴ በውስጡ ግሼ፣ አንጾኪያ በሰሜን ሲኖሩት ሞረት የሚባል አካባቢ ደግሞ በደቡብ ነበረው። ስለዚህ 4ቱ ሪጅኖች እንደገና በውስጣቸው የራሳቸው ሰብ ሪጅኖች ነበሯቸው። ቀጥሎ የሸዋን ዳይናስቲ የመራው ወሰን ሰገድ ነው። እሱ ደግሞ የመራው ከ1808 እስከ 1813 ሲሆን በወሰን ሰገድ ጊዜ ሪሊጂየስ ቶለራንስ ኤክሰርሳይዝ ተደርጓል። የተለያየ እምነት የሚከተሉ ህዝቦች ቶለሬት ተደርገውበት የነበረው አገዛዝ ነበር። ወሰን ሰገድ ፎከስድ ኦን ስትሬንግዝኒንግ አድሚኒስትሬሽን ኦቨር ቴሪቶሪያል ኤክስፓንሽን። ግዛት ከማስፋፋት ይልቅ እሱ ያተኮረ የነበረው
ግዛቱን ወይም ደግሞ የመንግስቱን አገዛዙን ማጠንከር ላይ ነበር። ስለዚህ ግዛት የማስፋፋቱን ስራ ገታ አድርጎ መንግስቱን የማጠናከር አስተዳደሩን የማጠንከር ስራ ሰርቶ ነበር። በዚህም ሂደት ውስጥ ሪሊጂየስ ቶለራንስ ኤክሰርሳይዝ አድርጎ ነበር። የተለያየ እምነት የሚከተሉ ህብረተሰብ ክፍሎችን ቶለሬት አድርጎ በሰላም አብሮ የመኖር አሰራርን ዘርግቶ ነበር። ሪሊጂየስ በዚህ ይታወቃል። ሶሻል ኢኳሊቲም እንደዚሁ ህዝቡን በእኩልነት የማስተዳደር ሚና ተጫውቷል። ስለዚህ ሪሊጂየስ ቶለራንስ እና ሶሻል ኢኳሊቲ የወሰን ሰገድ አገዛዝ መለያዎቹ ነበሩ። በመሆኑም ወሰን ሰገድ ሜሬጅ ታይስ በተለይ በአካባቢው ይኖሩ ከነበሩ የኦሮሞ ማህበረሰብ ዘንድ ጋር በጋብቻ የመተሳሰር ስራን ሰርቶ ነበር። ስታብሊሽድ ሜሬጅ ታይስ ዊዝ ሰራውንዲንግ ኦሮሞ ፒፕል። ሌላው ወሰን ሰገድ የሚታወቀው የመጀመሪያው ንጉስ በመሆን ነው። ራስ የሚል he was the first to assume the title of ራስ succeeded by his brother እና ምንድነው ወሰን ሰገድ ራስ። አሁን ይሄ ራስ የምንለው ትልቁ በነገራችን ላይ በዚህ ትራዲሽናል ታይትል ራስ ትልቅ ማዕረግ ነው። ራስ ከሌ ሲባል እንሰማለን እና ራስ የሚለውን ታይትል ለመጀመሪያ ጊዜ ጥቅም ላይ እንዲውል ያደረገው ወሰን ሰገድ ነው። በኋላ ወሰን ሰገድ ካለፈ በኋላ በወንድሙ ተተክቷል። የወሰን ሰገድ ወንድም ሳህለ ስላሴ ነው። ወሰን ሰገድን ተከትሎ የመጣው ከ1813 እስከ 1847 የመጣው የወሰን ሰገድ ወንድም ሳህለ ስላሴ ነው። ሳህለ ስላሴ ደግሞ የመጀመሪያው ነው ንጉስ የሚለውን ታይትል በመጠቀም የመጀመሪያው የሸዋ ዳይናስቲ መሪ ነው። ኪንግ የሚለውን ንጉስ የሚለውን ማዕረግ ለመጀመሪያ ጊዜ የተጠቀመው ሳህለ ስላሴ ነው። በነገራችን ላይ ሳህለ ስላሴ የአጼ ምኒልክ አያት ነው። ንጉስ ሳህለ ስላሴ። የሸዋ መንግስት ከፍተኛው እድገት ደረጃ ላይ የደረሰው በሳህለ ስላሴ ዘመነ መንግስት ነው። ሸዋ ሪችድ ቱ ኢትስ ክላይማክስ ዱሪንግ ሂስ ሬን። ትልቁ የሸዋ ዳይናስቲ የስልጣኑ ወይም ደግሞ የእድገቱ ከፍተኛው ደረጃ ላይ ደርሶ የነበረው በንጉስ ሳህለ ስላሴ ዘመነ መንግስት ነው። በዚህ ጊዜ ንጉስ ሳህለ ስላሴ የሸዋን ግዛት የማስፋፋት ትልቅ እንቅስቃሴ ጀምረው ነበር። ብዙ ጊዜ ስለ የሸዋ ግዛት መስፋፋት ከሚኒሊክ ጋር ተያይዞ ነው እንትን። ነገር ግን የሸዋ ግዛት መስፋፋት የጀመረው በንጉስ ሳህለ ስላሴ ጊዜ ነው። ሚኒሊክ ከፍተኛ ደረጃ ላይ አደረሱት እንጂ የግዛት ማስፋፋት የተጀመረው በንጉስ ሳህለ ስላሴ ጊዜ ነው። ኤክስፓንደድ ቴሪቶሪ ሳውዝወርድስ ወደ ደቡብ አቅጣጫ ግዛቱን የሸዋን ፕሮቪንስ የሸዋን ግዛት የማስፋፋት ሚና የተጫወቱት ንጉስ ሳህለ ስላሴ ናቸው። ሪቢልድ ደብረ ብርሃን ስላሴን በድጋሚ አድሶ የመገንባት ስራም ንጉስ ሳህለ ስላሴ ተጫውተዋል። ደብረ ብርሃን እንደምናውቀው በዘራ ያዕቆብ የተመሰረተች ከተማ ነች። ቤተክርስቲያኑም ረጅም ታሪክ ያለው ነው እና ይህንን ደብረ ብርሃን ስላሴ አሁንም ትልቅ ቤተክርስቲያን ነው ደብረ ብርሃን ከተማ ውስጥ። ይህን ቤተክርስቲያን ሪቢልድ አድርገዋል ንጉስ ሳህለ ስላሴ። ሌላው ንጉስ ሳህለ ስላሴ የሚታወቁት ስታብሊሽድ ሜሬጅ ታይስ ዊዝ ሙስሊምስ ኤንድ ኦሮሞ ቺፍስ። በአካባቢው ካሉ የሙስሊምና ኦሮሞ ባላባቶች ጋር የጋብቻ ትስስር በመመስረት ይታወቃል። ሜሬጅ ታይስ ፖለቲካል ሜሬጅ በኢትዮጵያ ታሪክ ውስጥ በጣም ኮመን ነው። ወዳጅነታቸውን ሲፈልጉ የነሱን አሌጃንስ የነሱን ህብረት ሲፈልጉ በጋብቻ መተሳሰር አለ። በጋብቻ መተሳሰር ቀላል ነገር አይደለም። በደም መተሳሰር ነው። የጋራ ልጅ ይፈጠራል። ስለዚህ ተዋልደናል የሚባል ነገር አለ። ስለተዋለዱ ከዚህ በኋላ እኔ ላይ አይሸፍትም፣ ጠላቴ አይሆንም፣ ሴፍ ይሆናል። ስለዚህ ችግር ቢገጥመው የእሱን ሰፖርት ያገኛል። ስለዚህ ሜሬጅ ወይም ደግሞ ሜሬጅ ታይ ወይም ደግሞ ፖለቲካል ሜሬጅ በጣም ኮመን ነበር እና ንጉሥ ሳህለ ስላሴም ይህንን በማጠናከር ከሙስሊሙና በአካባቢው ካሉ ሙስሊምና ኦሮሞ ቺፎች ጋር በጋብቻ የመተሳሰር ተግባር ያከናውኑ ነበር። ኢንጌጅመንት ዊዝ ዩሮፕ። ሌላው የሸዋ ነገስታት ከውጭ መንግስታት ጋርም እንደዚህ ግንኙነት ያደርጉ ነበር። ከዚህ በፊት እንዳየነው በዘመነ መሳፍንት ጊዜ ትግራይና ሸዋ ኢንዲፔንደንትሊ የትግራይና የሸዋ ገዢዎች ከውጭ መንግስታት ጋር ኢንዲፔንደንትሊ ግንኙነት ያደርጉ ነበር፣ ውል ይፈራረሙ ነበር። ስለዚህ ኢንጌጅመንት ዊዝ ዩሮፕ የሸዋ ዳይናስቲም እንደዚህ ያደርግ ነበር። ፎሬን ሪሌሽን ኮንታክት ዊዝ ዩሮፒያንስ ኢን ዘ 1830s ኤንድ 1840s። በተለይ 1830s እና 1840s በ1830ዎቹ እና 1840ዎቹ ከውጭ መንግስታት ጋር የተለያዩ ግንኙነቶች ያደርጉ ነበር። ለምሳሌ ፈረንሳይ፣ ብሪቲሽ እና ፕሮቴስታንት ሚሽነሪዎችን ከፈረንሳይ መንግስት ከእንግሊዝ መንግስት እና የተለያዩ ፕሮቴስታንት ሚሽነሪዎች ወደ ሀገር ውስጥ ይገቡ ነበረ። ከነሱ ጋር የተለያዩ ስምምነቶችን ያደርጉ ነበረ። ፍሬንች ሜን ለምሳሌ ኮምቤስ እና ታምሲየር የሚባል መጥተው ነበረ። ፕሮቴስታንት ሚሽነሪስ ክራፍ የሚባልና ኤዘንበርግ የሚባሉ ፕሮቴስታንት ሚሽነሪዎች በሸዋ ኮርት መጥተው ነበረ። እንደገና የፈረንሳይ አድቬንቸረር ተጓዥ ሮቼት ሄሪኮርት የሚባል መጥቶ ነበረ። እንዲሁም የእንግሊዝ መንግስት ልዑክ የነበረው WC ሃሪስ የተባለ እንዲሁ ሳህለ ስላሴ ቤተመንግስት መጥቶ ውል ተፈራርሞ ነበር ከንጉሱ ጋር። የውሉ ማጠንጠኛ ምን ነበረ? መሳሪያ ማግኘት ነው።
መሳሪያና ቴክኖሎጂ ለማግኘት ነው። ስልጣናቸውን ለማጠንከር የጦር መሳሪያ ግዢ እንዲፈጸምላቸው እንዲመጣላቸውና የተለያዩ የንግድ ስምምነቶች ማድረግ ነው። በዚህ ዙሪያ ላይ ያጠነጠነ ነው። ስለዚህ ኮንክሉድድ ኤ ትሪቲ ኦፍ ትሬድ ኤንድ ፍሬንድሺፕ የወዳጅነትና የንግድ ስምምነት ነው። ኮመን ነው። በኢትዮጵያ ታሪክ ውስጥ የወዳጅነትና የንግድ ስምምነት ነገስታቱ ይስማማሉ። የወዳጅነትና የንግድ ስምምነት ንግዱ በአብዛኛው የጦር መሳሪያ እና የተለያዩ ቴክኖሎጂዎች ወደ ሀገር ውስጥ ለማስገባት የሚደረግ ነው። በዚሁም ከነ ሄሪኮርትና ሜጀር ሃሪስ ጋር የተደረገው ስምምነት ከፈረንሳይና ከብሪቲሽ መልእክተኞች ጋር የተደረገው ስምምነት ዋና ዋናዎቹ ናቸው። ኢኮኖሚክ ፕሮስፐሪቲ ሌላው የሸዋ ዳይነስቲ እንደዚሁ ሰላም በመሆኑ በዘመነ መሳፍንት ወቅት በነበረው ብጥብጥ ኢንቮልቭ ባለማድረጉ ሴፍ ነበረ። ስለዚህ ነጋዴዎች በሰላም የሚንቀሳቀሱበት ክልል ቢኖር ሸዋ ነበር። ሴፍ ትራቭል ኦፍ ትሬደርስ ሌድ ቱ ኢንክሪዝድ ሬቨኒው ደህንነታቸው ተጠብቆ እንደልባቸው ስለሚንቀሳቀሱ ነጋዴዎች በሰላም የሚንቀሳቀሱበት አካባቢ ነበረ ሸዋ። ምክንያቱም በዘመነ መሳፍንት በነበረው ሲቪል ወር ሲሪየስሊ ኢንቮልቭድ ስላልነበረ፣ በመሆኑም ትሬድ የንግድ እንቅስቃሴ በተሻለ ሁኔታ ላይ የነበረበት ክልል ነበር። በመሆኑም በ1840s ኤስቲሜትድ አኑዋል ሬቨኒው ከዚህ በፊት እንዳየነው የሸዋ ነገስታት የዓመታዊ ገቢያቸው 80,000 ማርትሬዛ በላይ ነበረ። ከ80,000 ማርትሬዛ እስከ 300,000 ማርትሬዛ ድረስ በዓመት ገቢ ያገኙ ነበር። ይሄ የሚያሳየው ምን ያህል የበለጸጉ እንደነበር፣ ምን ያህል ሀብታም እንደነበሩ ነው። ምክንያቱም ንግድ በከፍተኛ ሁኔታ ይንቀሳቀስ ነበር። እንደምናየው አብዛኞቹ የሸቀጦች ለንግድ የሚውሉ ሸቀጦች ለሸዋ ቅርብ ነበሩ። መጨረሻ ላይ ንጉሥ ሳህለ ሥላሴ በ1847 ሲሞቱ እሳቸውን ተከትለው የነገሱት ኃይለ መለኮት ናቸው። የእሳቸው ልጅ ኃይለ መለኮት የሸዋ ንጉሥ ሆነው ስልጣኑን ተረከቡ። ኃይለ መለኮት ማለት የአጼ ምኒልክ አባት ናቸው። በኋላ አጼ ምኒልክ የሚመጡት የእሳቸው አባት ናቸው ኃይለ መለኮት። እሳቸውም ከ1847 እስከ 1855 አጼ ቴዎድሮስ ወደዛ አካባቢ እስከዘመቱበት አጼ ቴዎድሮስ ስልጣን እስከያዙበት ጊዜ ድረስ የሸዋ ንጉሥ ሆነው የነበሩ ናቸው። በኋላ አጼ ቴዎድሮስ ወደ ሸዋ ሲዘምቱ ኃይለ መለኮት ታመው ሞቱ። ከዛ በኋላ አጼ ቴዎድሮስ ሕፃን የነበረው ምኒልክን ማርከው ይዘው ወደ መቅደላ የሄዱት በዚህ ጊዜ ነው እና እስከ 1855 ጊዜ ድረስ ነግሰው የነበሩት ኃይለ መለኮት የንጉሥ ምኒልክ አባት ናቸው። ስታቢሊቲ ኦፍ ዘ ኪንግደም እንግዲህ እንዳየነው የሸዋ ግዛት አንጻራዊ ሰላም የነበረው ሪጅን ነበረ። ሎንግ ተርም ገቨርናንሱ ረጅም ዘመን ዳይናስቲው ሊገዛ የቻለበት ምክንያት አንዱ አንጻራዊ ሰላም የነበረበት ክልል ነበር። ስቴብል ገቨርንመንት ዲስታንስ ፍሮም ዘ ኖርዘርን ኮንፍሊክት ሰሜኑን ያምሰው ከነበረው የዘመነ መሳፍንት ብጥብጥ የራቀ ስለነበረ ይሄ የሸዋ ዳይነስቲ አንጻራዊ ሰላም የነበረበት እና ተረጋግቶ ግዛቱን ያስተዳደረበት ዘመን ነበር። ረዘም ያለ አገዛዝ ሰፍኖ ነበር። ለዚህም አንዱ ምንድነው የዘመነ መሳፍንት ብጥብጥ ስላልነካ ነው። ላስቲንግ ኢምፓክት ኦን ዘ ሪጅንስ ፖለቲካል ላንድስኬፕ በመሆኑም የሸዋ ፖለቲካል ላንድስኬፕ ሰላማዊ ነበረ። ሰላማዊ የነበረው በዋነኛነት በዘመነ መሳፍንት ብጥብጥ ውስጥ ዳር የነበረ ኢንቮልቭመንቱ ኒር ቱ ዚሮ የነበረ ብዙም ኢንቮልቭ ያላደረገ በመሆኑ አንጻራዊ ሰላም ፖለቲካውም ሰላማዊ ነበር። ሰመሪ ሌጋሲ ኦፍ ዘ ኪንግደም ኦፍ ሸዋ የኪንግደም ኦፍ ሸዋ ሌጋሲው ምንድነው ስንል ኮንቲኒዩድ አውቶኖሚ ኤንድ ስታቢሊቲ ትልቁ አንዱ መገለጫው አውቶኖሚ ነው። ከማዕከላዊ መንግስት ራሱን አግልሎ ነፃ የነበረ መንግስት ነበር የሸዋ መንግስት። ሌላው ስታቢሊቲው ነው። ስታቢሊቲው ቅድም እንዳየነው በነበረው ብጥብጥ ውስጥ ተሳታፊ ስላልነበረ አውቶኖሚና ስታቢሊቲ የሸዋ መንግስት መገለጫው ነበር። አውቶኖሚ ከጎንደር ፖለቲክስ አውቶኖሚ ነበር። አውቶኖመስ ኢንዲፔንደንት ራሱን የቻለ ገለልተኛ ነበር። ስታቢሊቲው ደግሞ በብጥብጥ ውስጥ ስላልነበረ ንግዱም ግብርናውም አድሚኒስትሬሽኑም ሰላማዊ ነበረ። አንጻራዊነት በነበረው ፓወር ስትራግል ውስጥም አይሳተፍም ነበር። ይህ ፔቭድ ዘ ዌይ ፎር ዘ ፊውቸር ኢንተራክሽን ይሄ ደግሞ ለወደፊት ገናና ሆኖ እንዲወጣ የበኩሉን አስተዋጽኦ አድርጓል እና ከአውሮፓውያኖች ጋር ጠንካራ ግንኙነት እንዲመስራ ረድቶታል። ለሞደርናይዜሽን ለዘመናዊነት በር ከፍቶለታል። ከአውሮፓውያኖች ጋር ግንኙነት አድርገዋል። የተለያዩ አውሮፓውያኖች ይመጣሉ፣ መሳሪያ ግዢ ይደረጋል፣ የተለያዩ ባለሙያዎች ይመጣሉ። ይሄ ኢንተራክሽኑ ለሞደርናይዜሽን በር ከፍቶለት ነበር። ይሄ ዚስ ዋዝ ዘ ሌጋሲ ኦፍ ዘ ኪንግደም ኦፍ ሸዋ ኢሮፒያን ትራቨለርስ ኤንድ ዘ ኤክስፕሎረርስ ኢን ኢትዮጵያ ሲንስ 1805 እንግዲህ አውሮፓውያኖች በተለያየ አጋጣሚ እንግዲህ ከዚህ በፊት እንዳየነው ንጉሥ ፋሲለደስ ኢትዮጵያን ክሎዝ ዶር ፖሊሲ እንትን ካሉ በኋላ ቀስ እያለ አውሮፓውያኖች ወደ ኢትዮጵያ መምጣት ጀምረዋል። ይሄ ደግሞ የተጀመረው ከ1805 ነው። ፈርስት ኳርተር ኦፍ ዘ 19th ሴንቸሪ ጀምሮ አውሮፓውያኖች ቀስ ብለው ወደ ኢትዮጵያ መምጣት የጀመሩበትና ከአውሮፓውያን ጋር የነበረው ግንኙነት በአዲስ መልክ የተጀመረበት ዘመን ነው። ኪ ፎከሱ ምንድን ነው? ሞቲቬሽን ምንድን ነው? ሞቲቬት ያደርጋል። አንደኛ ወይ ትራቭለር ናቸው ወይ ኤክስፕሎረር ናቸው። ግን
አንዳንዶቹ የመንግስት ወኪል ሆነው ይመጣሉ። አንዳንዱ አድቬንቸር አገር ለማየት ይመጣሉ። ኤክስፕሎር ለማድረግ አገር ለማየት ይመጣሉ። ኪ ፊገርስ ትልልቅ ሰዎች መጥተዋል። በዚህ የተነሳ ውሎች ከተለያዩ መንግስታት ጋር ተፈራርመዋል። ይሄ ደግሞ ኢትዮጵያ ላይ ኢትዮጵያ ፎሬን ሪሌሽን በኢትዮጵያ የውጭ ግንኙነት ላይ የራሱን የሆነ ኢምፓክት አስቀምጦ አልፏል። ኮንቴክስት ኦፍ ዘ ኢራ ኢንዲፔንደንት ፎሬን ኮንታክት ከ1800 ጀምሮ ሪጂናል ሩለርስ ሜድ ኢንዲፔንደንት ፎሬን ኮንታክት ኤንድ ትሪቲስ። ከዚህ በፊት እንዳየነው ከ1800 ጀምሮ የተለያዩ በተለይ ትግራይና ሸዋ መንግስታት በነፃነት ራሳቸውን ችለው ከውጭ መንግስታት ጋር ግንኙነት ያደረጉ ነበረ። ውልም ይፈራረሙ እንደነበረ አይተናል። ዋና ዓላማቸው የጦር መሳሪያ ለማግኘት ነው። የጦር መሳሪያ ደግሞ ዘመናዊ የጦር መሳሪያ ለምንድን ነው? ለስልጣን ለሚያደርጉት ትግል ዋና መሳሪያቸው ስለሆነ ለዚህ ይጠቀሙት ነበር። ዋነኛው ዓላማ የጦር መሳሪያ የሚያገኙበትን መንገድ ለመፍጠር ነው። ትራቭለርስ፣ ኤክስፕሎረርስ፣ ሚሽነሪስ እና የተለያዩ የውጭ ሀገራት ወኪሎች ወደ ሀገራችን መጥተዋል። እነዚህ የውጭ ተጓዦች የተለያዩ ኦብጀክቲቭ ነበራቸው። አንዳንዶቹ አድቬንቸር ነው፣ ሌሎቹ ከሃይማኖት ጋር የተያዘ እንቅስቃሴ ነው ያላቸው። አንዳንዶቹ ለሳይንቲፊክ ሪሰርች፣ አንዳንዶቹ ፒውርሊ ሳይንቲፊክ ለሆነ ሪሰርች ይመጣሉ። አንዳንዶቹ ደግሞ ኤጀንት ሆነው ሽፋን አድርገው ኤክስፕሎረር፣ አድቬንቸር፣ ሳይንቲፊክ ሚሽን ሽፋን አድርገው ግን የሀገሮቻቸው መንግስታት ወኪሎች ሆነው ለቅኝ ግዛት የሚሆን መረጃ ለመሰብሰብ የሚመጡ ነበሩ። ኤክስፓንሽን ኦፍ ትሬድ ኤንድ ፕሪፓሬሽን ፎር ኮሎኒያል ኮንከስ ለቅኝ ግዛት ወሳኝ የሆነው መረጃ ለመንግስቶቻቸው ለማቀበል የሚመጡ ሁሉ ነበሩ። አርሊ ትራቭለርስ እነማን ነበሩ? እንግዲህ መጀመሪያ በ19ኛው ክፍለ ዘመን መጀመሪያ ላይ ከረጅም ጊዜ ጀምሮ ተቋርጦ የነበረውን ከአውሮፓውያኖች ጋር የነበረውን ግንኙነት የሰበረው ሄነሪ ሶልት ነው። ሄነሪ ሶልት በ1805 ነው ወደ ኢትዮጵያ የመጣውም የትግራዩ ገዢ የነበሩት ወልደ ስላሴ ራስ ወልደ ስላሴ ቤተ መንግስት ነው የመጣው። ራስ ወልደ ስላሴ ኮርት ነው የመጣው። ሶት ብሪቲሽ ኢንፍሉዌንስ ኢን ላይት ኦፍ ዘ ዲቨሎፕመንት ኦፍ ኢን ኢጅፕት ኤንድ ሱዳን። እንግዲህ እንግሊዝ ሱዳንና ግብፅን ተቆጣጥራለች። ከዛ ጋር እያይዞ ይህንን ተጽዕኖዋን ወደ ኢትዮጵያ ለማስፋት በምታደርገው እንቅስቃሴ የእንግሊዝን መንግስት ወክሎ የመጣ ነው ሄነሪ ሶልት። ከዛ በኋላ የተለያዩ የውጭ ሀገር ዜጎች በ1830ዎቹ እና በ1840ዎቹ ወደ ኢትዮጵያ መጥተዋል። በዚህ ዘመን ወደ ኢትዮጵያ ከመጡት ዋና ዋናዎቹ ሳሙኤል ጎባት፣ ክሪስቲያን ኩግለር፣ አይዘንበርግ፣ ዲ ጃኮቢስ፣ ካርዲናል ማሳጅ ኤንድ ኤድዋርድ ሩፔል እነዚህ ከጀርመን ናቸው እና ሁለት ወንድማማቾች አርኖልድ እና አንቶኒዮ ዳባድ የሚባሉ ሁለት ፈረንሳዮች። እነዚህ ዋና ዋናዎቹ ወደ ኢትዮጵያ በዚህ ዘመን የመጡ ናቸው። አንዳንዶቹ የመንግስት ወኪሎች ናቸው። የመንግስት ወኪል ሆነው የመንግስትን ተልእኮ ይዞ ከመጡት አንዱ ሃሪስ ነው። ካፒቴን ሃሪስ ነው። ካፒቴን ሃሪስ ንጉሥ ሳህለስላሴ ቤተ መንግስት ነው የመጣው። የእንግሊዝ ኦፊሻል መልእክተኛ ወይም ህጋዊ መልእክተኛ ሆኖ ነው የመጣው። ሌላው በአፄ ቴዎድሮስ ዘመነ መንግስት ወደ ኢትዮጵያ መጥተው የነበረው ጆን ቤል እና ፕላውደን የሚባሉ እንግሊዛውያኖች ናቸው። ጆን ቤል እና ፕላውደን፣ በተለይ ጆን ቤል የአፄ ቴዎድሮስ በጣም ሁነኛ ወዳጅ ነበረ። ሊቀ መኳስ የሚባል ማዕረግ ሁሉ ሰጥተው ሊቀ መኳስ ዮሐንስ ብለው ይጠሩት ነበረ እና እነዚህ ወደ ኢትዮጵያ የመጡ ናቸው። አንዳንዶቹ ስምምነት ተፈራርመዋል። ትሪቲስ ኤንድ አግሪመንትስ ኮሜርሻል ትሪቲስ የተፈራረሟሉ። ለምሳሌ በ1841 ላይ ከንጉሥ ሳህለስላሴ ጋር ንጉሥ ሃሪስ የተባለው የእንግሊዝ መልእክተኛ ውል ተፈራርሟል። በ1843 ሄሪኮርት የተባለው እንደዚሁ ውል ተፈራርሟል። በ1849 ትሪቲ ኦፍ ፍሬንድሺፕ ዋልተን ፕላውደን ከራስ አሊ ጋር ተፈራርሟል። ራስ አሊ በወቅቱ ራስ አሊ ዘሰከንድ በወቅቱ የእጁ ዳይነስቲ ራስ ቢትወደድ የነበሩ ናቸው። ኢምፓክት ኦን ኢትዮጵያ እንግዲህ ይሄ የፎሬን ሪሌሽን ከውጭ መንግስታት ጋር የነበረ ግንኙነት እነዚህ ትራቭለርስ በተለያየ ጊዜ የመጡ ትራቭለርስ ኢትዮጵያ የውጭ ግንኙነት ላይ የበኩላቸውን አስተዋጽኦ የበኩላቸውን አሻራ ጥለው አልፈዋል። አንዱ ስትሬንግዚንግ ታይስ ዊዝ ኢሮፒያን ፓወርስ ነው። በወቅቱ ከነበሩ የአውሮፓ መንግስታት ጋር ግንኙነት እንዲፈጠር የበኩላቸውን አስተዋጽኦ አድርገዋል። ሌላው ሴት ስቴጅ ፎር ፊውቸር ኢንተራክሽን ኤንድ ፖቴንሻል ኮሎኒያል ኢንትረስት ጠንካራ ነገርም ጥሩ ነገርም ከአውሮፓውያኖች ጋር ፖዚቲቭ የሆነ ግንኙነት እንዲመሰረት አስተዋጽኦ እንዳደረጉት ሁሉ በኋላ ለመጣው ከቅኝ ግዛት ጋር ተያይዞ ለመጣው ጣጣ የበኩሉን አስተዋጽኦ አድርጓል። ለዚህ መደላድል ፈጥሯል። ፊውቸር ኢንተራክሽን ከተለያዩ አውሮፓ ሀገሮች ጋር ለነበረው ግንኙነትና ያን ተከትሎ የመጣው ቅኝ ግዛት ኢትዮጵያን በቅኝ ለመግዛት የተደረገው ሙከራ የዚህ ውጤት ነው። የዚህ አልቲሜት ሪዛልት ነው። ስናጠቃልል የኢሮፒያን ትራቭለርስ ሌጋሲ የአውሮፓውያኖች የተለያዩ አውሮፓውያን ተጓዦች ሌጋሲያቸው ምንድን ነው ብለን ስንመለከት አንዳ ዘ ኤስታብሊሽድ ፓዝዌይስ ፎር ትሬድ ኤንድ ዲፕሎማሲ ከኢትዮጵያ ጋር የተለያዩ የንግድና የዲፕሎማሲ ግንኙነት እንዲፈጠር መሰረት ጥለዋል። የተለያዩ የጦር መሳሪያዎች፣ የተለያዩ የውጭ ምርቶች ወደ ሀገር ውስጥ እንዲገቡ አድርገዋል። የትሬድ ሪሌሽንሽፕ ምክንያቱም አብዛኛው ግንኙነት
አብዛኛው የኢትዮጵያ ነገስታት ከውጭ ሰዎች ጋር የሚያደርጉ ግንኙነት የጦር መሳሪያ ለማግኘት ነው። ወደ ስልጣን የሚያደርጉትን ጉዞ የሚያቃናላቸው የጦር መሳሪያ ዘመናዊ የጦር መሳሪያ ለማግኘት የሚያደርጉት ትግል ነው። ስለዚህ ይሄ ትሬድ እንቅስቃሴውን በር ከፍቷል። ሌላው የዲፕሎማቲክ ግንኙነት ከተለያዩ ሀገሮች ጋር የነበረ ዲፕሎማሲ፣ እነዚህ ትራቨለሮች እንደ መልእክተኛ ሆነው በሁለቱ መካከል ኢትዮጵያን ከተለያዩ የውጭ መንግስታት ጋር ያገናኙ ነበር። ደብዳቤዎች ይጻጻፉ ነበር። የውጭ መንግስታት ይጽፋሉ፣ የኛ ይጽፋሉ። የኛ ነገስታት በአብዛኛው የሚጠይቁት የጦር መሳሪያና የእጅ ባለሙያ ላኩልን፣ የተለያየ ነገር የሚሰራ ጥበበኛ ላኩልን የሚል ነው። ቴዎድሮስን እናስታውሳለን። ቴዎድሮስ መጨረሻ ላይ ለውድቀታቸው ምክንያት የሆነው የውጭ መንግስታት የጦር መሳሪያ እንዲልኩላቸው፣ እደ ጥበብ ባለሙያዎች እንዲልኩላቸው የሚያደርጉት ጥረት ነው። ያ አልሳካ ሲል ነው ፈረንጆቹን አስረው ለውድቀታቸው የበኩሉን አስተዋጽኦ ያደረገ ሁኔታ ውስጥ የገቡት እና ዲፕሎማሲ፣ ትሬድ እና ዲፕሎማሲ ግንኙነት ላይ ለዚህ የትራቨለርስ የተለያዩ የውጭ ዜጎች ወደ ሀገሪቱ መምጣት ለዚህ የበኩሉን አስተዋጽኦ አድርጓል። ለትሬድ እና ለዲፕሎማሲ መንገድ ቀዷል። ሌላው ኢት ፔቭድ ዘ ዌይ ፎር ዘ ዲፐር ኢሮፒያን ኢንቮልቭመንት ኢን ኢትዮጵያ። አውሮፓውያኖች ኢትዮጵያ ውስጥ ጣልቃ እንዲገቡ የተለያዩ ሙከራዎች ለዚህ በር እንዲከፈት አድርገዋል። መጨረሻው አልቲሜት ሪዛልቱ ምን ሆኗል? አውሮፓውያኖች ኢትዮጵያን ቅኝ ለመግዛት ሙከራ አደረጉ። ይሄ ቅኝ የመግዛት ሙከራ አድዋ ላይ በድል ተጠናቀቀ፣ በኢትዮጵያን ድል ተጠናቀቀ። ያም አላበቃም። ከ40 ዓመት በኋላ እንደገና ጣሊያኖች ዳግም ኢትዮጵያን ለመያዝ ሙከራ አደረጉ። ያም በኢትዮጵያን ድል አድራጊነት ተጠናቀቀ እና ምንድነው ይሄ በሩን የከፈተው የዚህ የአውሮፓ ትራቭለርስ ወደ ኢትዮጵያ መምጣት ኢሮፒያን ትራቭለርስ ለዚህም በር ከፍተዋል። የተለያዩ አውሮፓውያኖች ኢትዮጵያን በቅኝ ግዛት ለመያዝ ፍላጎት እንዲያድር ወይ ደግሞ ለዚህ አመቺ ሁኔታ ፈጥረዋል። መረጃ በማቀበል የሀገሮቻቸው ወኪሎች በመሆን ለዚህ ብዙ ጥረት አድርገዋል። ይሄ መጨረሻው ምንም እንኳን በኢትዮጵያኖች ድል አድራጊነት ቢጠናቀቅም ይህንን ዩኒት እንግዲህ ሰመራይዝ ስናደርገው ሂስቶሪካል ዲቨሎፕመንትስ ኢን ኢትዮጵያ የሚለውን እንመለከታለን። ኪ ፖይንትስ ምንድን ነው? በዚህ ዩኒት ውስጥ የጠቀስናቸው ዋና ዋና ነገሮች ስቴት ፎርሜሽን አይተናል። በዚህ ስቴት ፎርሜሽን ደቡብ ኢትዮጵያን ቃኝተናል። ዌስተርን ኤንድ ኢስተርን ኢትዮጵያ አይተናል። የተለያዩ ስትሮንግ መንግስታት እንዴት እንደተመሰረቱ የእያንዳንዱን ቲፒካል ፊቸር ለማየት ሞክረናል። ሌላው ገቨርናንስ ነው። ኢንዲጂነስ ሲስተም አይተናል። ኢንዲጂነስ ሲስተም ኦፍ ገቨርናንስ አይተናል። ህዝቡ ራሱን የሚያስተዳድርበት የተለያዩ የአስተዳደር ስርዓቶችን ለማየት ችለናል። ሶሻል ስትራክቸሮችን እና የተለያዩ ኤትኒክ ኮምፖዚሽንስ ለማየት ችለናል። ሂስቶሪካል ኮንቴክስት እንግዲህ ሌላ ያየነው ምንድነው? ፖስት አዳል ዎርስ ነው። ከአዳል ወይም ደግሞ ሙስሊም ሱልጣኔት ኦፍ አዳል ከክርስቲያን ኪንግደሙ ጋር ካደረገው ለአስጨራሽ ጦርነት በኋላ የተከሰቱ ሁኔታዎችን አይተናል። ዲቨሎፕመንት ኢን ዘ ክርስቲያን ሃይላንድ አፍተር ዘ ዎርስ ኦፍ አህመድ ግራይ የሚለውን አይተናል። ያን ተከትሎ ምን መጥቷል? የኦሮሞ ኤክስፓንሽን ነው። ኦሮሞ ኤክስፓንድድ ኢንቱ ቫስት ኤሪያስ ፌሲንግ ሊትል ሬዚስታንስ። እንዴት ገጥሞት የነበረውን አነስተኛ ሬዚስታንስ ክረሽ በማድረግ የኦሮሞ ኤክስፓንሽን ሰፊ ቦታን እንዴት እንደሸፈነ አይተናል። ቀጥለን ያየነው ስለ ጄሱዊት ሚሽነሪስ ነው። 16ኛ ክፍለ ዘመን ጄሱዊት ሚሽነሪስ ኢትዮጵያን ወደ ካቶሊክ እምነት ለመቀየር ያደረጉትን እንቅስቃሴ እና እሱን ተከትሎ የመጣውን ደም አፋሳሽ ጦርነት ተመልክተናል። ኮንስኮንስ የዚህ የጄሱዊት ሚሽነሪስ ሙከራ their effort led to violence and doctrinal dispute። ምን አስከተለ? ይሄ የጄሱዊት ካቶሊክ እምነትን ኢትዮጵያ ላይ ኢምፖዝ ለማድረግ ያደረጉት ጥረት ምን አስከተለ? አንደኛ ከፍተኛ የሆነ ቫዮለንስ አስከተለ። እርስ በርስ እልቂት፣ የእርስ በርስ ጦርነትና 8000 ያህል ህይወት የፈጀ ደም መፋሰስ አስከተለ። ያን ተከትሎ ምን ተከተለ? ጄሱዊት በመምጣታቸው ምክንያት አዲስ ችግር ኢንትሮዲውስ አድርገው ሄዱ። ያ ችግር ምንድነው? ዶክትሪናል ኮንትሮቨርሲ። እርስ በርስ አንድ የነበረችው ኦርቶዶክስ እምነት የተለያዩ ግሩፖች ተፈጥረው እርስ በርስ ሃይማኖት አዘል ክርክር እንዲፈጠር አደረገ። የሃይማኖት አዘል ክርክር ደግሞ በዘመነ መሳፍንት ወቅት ቤተክርስቲያን ቀደም ትጫወት የነበረውን ህዝቡን አገሩን አንድ የማድረግ ሚና እንዲጠፋና የብጥብጡ ያ ዘመነ መሳፍንት የስርዓት አልበኝነት የነገሰበት ዘመን እንዲሆን አደረገ። ይሄ ብቻ አይደለም። የጄሱዊት መምጣት እና እሱን ተከትሎ መምጣት ፎሬን የውጭ ግንኙነትም ላይ የራሱን አሻራ አሳልፎ ሄዷል። ምክንያቱም ጄሱዊቶች ባመጡት ምክንያት በተፈጠረው የእርስ በርስ ጦርነት ምክንያት ብዙ ህዝብ ካለቀ በኋላ ሱሲኒዮስ ስልጣኑን ለቀቀ። ፋሲለደስ ምንድን ያደረገው? ጄሱዊቶችን ከማውጣት ኦርቶዶክስ ሃይማኖትን ወደ ነበረው ቦታ ከመተካት ቀጥሎ ያደረገው ምንድን ነው? አንድም አውሮፓዊ የሆነ ነገር ወደ ሀገር እንዳይገባ በማለት ክሎዝ ዶር ፖሊሲ ለመከተል ችሏል። ይሄ ደግሞ ኢትዮጵያ በወቅቱ የነበራትን ፎሬን ሪሌሽንሽፕ ላይ የራሱን አሻራ አሳርፎ አልፏል። ሌላው ሺፍት ኦፍ ፓወር፣ ካፒታል ሲቲዎች ወይ የመንግስት መቀመጫ ከጊዜ ወደ ጊዜ ሺፍት ሲያደርግ አይተናል። ኢን ዘ ኤርሊ 1560s ከዚህ በፊት እንዳየነው በሚዲቫል ፒሪየድ ነገስታት
አንድ ቦታ ላይ ተረጋግተው አይቀመጡም ነበረ። በካምፕ ውስጥ ነበረ በድንኳን አድርገው በየሮያል ካፒታልስ በየቦታው ሙቪንግ ካፒታልስ ነበር ያላቸው። ዘክሪያን ሃይላንድስ በኋላ ግን ቀስ እያሉ በተለይ ጎንደር የመሳሰሉት ከተሞች በኋላ ሊመሰረቱ ችለዋል። እዚህ ጋር ግን የምንመለከተው ሽንፈት፣ ተደጋጋሚ ሽንፈት በማስተናገዱ ክርስቲያን ኪንግደም ወደ ሌክ ጣና ሪጅን ሙቭ እንዲያደርግ ተደርጓል። አባይን ተሻግሮ ወደ ሰሜን እንዲያፈገፍግ ተደርጓል። ይሄ በሁለት ምክንያት ነው። አንድ በጦርነቱ ምክንያት በመዳከሙ፣ ሁለተኛ እሱን ተከትሎ በመጣው በኦሮሞ ኤክስፓንሽን ምክንያት ብዙ ቦታዎች ተገፍቶ ወደ ሌክ ጣና ሪጅን ሙቭ እንዲያደርግ ተደርጓል። ይሄ አልቲሜት ሪዛልቱ ምን ሆኗል? የጎንደር ከተማ ለመመስረት ተችሏል። ኢን ዘ ሎንግ ረን መጨረሻ ላይ ጎንደር ከተማ ተመሰረተ ማለት ነው። ሌተር ስታብሊሽድ ጎንደር አዝ ፐርማነንት ካፒታል። ጎንደር ከተማዋን ስትመሰረት ደግሞ ከመንግስት መቀመጫነት ባለፈ ብዙ ጥቅም አስገኝቷል። አንደኛ ለካልቸራል ሪቫይቫል፣ ባህል ሪቫይቭ እንዲያደርግ አስችሏል። ፐርማነንት ካፒታል መመስረቱ ጎንደር ላይ ስቴብል በመሆኑ ባህል ፍለሪሽ አድርጓል። ጎንደር የመንግስት መቀመጫ ብቻ ሳትሆን ፖለቲካል፣ ኢኮኖሚክ ኤንድ ካልቸራል ሴንተር ሆና ነበር። ሙዚቃ፣ አርት፣ ፔይንቲንግ በጣም ፍለሪሽ አድርጎ ነበር። ቸርቾች፣ የተለያዩ ቸርቾች ነበሩ። ቸርቾቹ ለርኒንግ ሴንተር ነበሩ፣ የትምህርት ማዕከላት ሁሉ ነበሩ እና ለካልቸራል ሪቫይቫል የጎንደር መመስረት ትልቅ ጠቀሜታ ነበረው። እንደምናውቀው ጎንደር ዋና ካፒታል ከመሆኗ በፊት ትልቅ የንግድ ሴንተር ነበረች። በኋላም የንግድ ሴንተርነቷ ቀጥሎ ዘልቋል። አርኪቴክቸር ስንመለከት ዛሬ የጎንደር ዋና መገለጫ የሆኑት እነዚህ ትልልቅ ግንባታዎች የፋሲል ግንብን ጨምሮ የጎንደር መገለጫዎች ነበሩ እና ይሄ የካልቸራል ሪቫይቫሉ መገለጫ ነው። ሌላው ሳንጠቅሰው ማናልፈው የዘመነ መሳፍንት ፒሪየድ ነው። እንግዲህ የዘመነ መሳፍንት ፒሪየድ ከ1769 ጀምሮ የተጀመረ ቢሆንም ይሄ ዘመን የራሱ የሆነ መገለጫ ባህሪዎች እንዳሉ አይተናል። የሴንትራል ኦቶሪቲ የተዳከመበት፣ ሪጂናል ሎርድስ የተጠናከሩበት ዘመን ነው። ኢራ ኦፍ ዎርሎድስ ሲግኒፊካንት ዲክላይን ኢን ገቨርናንስ ኤንድ ስታቢሊቲ ዊዚን ዘ ኪንግደም፣ ስርዓት አልበኝነት፣ ግብርና፣ ንግድ የተዳከመበት ወቅት ነበረ። ይህ ዘመን መጨረሻ ላይ በ1855 ካሳ የነበሩትን ሪጂናል ሎርድስ አሸንፎ ደራስጌ መረም ላይ አፄ ቴዎድሮስ ሁለተኛ በመባል ሲነግስ የዘመነ መሳፍንት ፒሪየድ ማብቃቱን ለማየት ችለናል። በዚህ የቻፕተር 8 ትምህርታችን ይጠናቀቃል። ለነበረን ጊዜ አመሰግናለሁ።